ያሬድ ንገረኛ ምንድነው ልታወራኝ ይፈልግ? ትላንትና ዳይና መኮንን ስከታተላቸው ነበር። እሺ ያየውባቸው ግንኙነት ግን አንቺ እንዳልሽኝ አይመስለኝ። አልገባኝም። እንዴት ማለት? አንቺ ላክሹ ዳኒ መኮንን የሚከታተልልን አይመስለኝ እንዴ? እና ምን እያደረገ ነው የሚመስለው? እንደውም በተቃራኒ ዳኒ ሄዶ ለመኮንን እያስተኮሰን እየመሰለኝ ነው። በዚህ ልክ ይከዳናል? ዳኒ እኮ ነው የተሻለ ብር ካገኘ አይደለም አንቺን አባቱን ይከዳል። ወይኔ ቤዛ። እሺ ቆያያ ምንድነው የሚሻለው? እኔ ገና እንዳሰባለሁ። ምንድነው ሀሳብ? ይኸውልሽ ቹቹ እኔ እኮ ጸጋ ነኝ። አንቺን በ5 እና በ10 ሜትር ሳይሆን በ50 እና በ100 ሜትር ነው ባስተሳሰብ መቀድምሽ። ወይኔ እቺ እዋብ የሆነች ልጅ እየተከታተልኳት እንደሆነ አውቃለሽ ማለት ነው። እንዴ ቹቻኬት መጣሽ? ብቻ አላየሁሽም እያልሽኝ ባልሆነ እንደዛ ነገር ሰምኛለሁ። ጸጋ በደንብ አርገሽ እንዳየሽኝ ጠንቀቅ ያውቃለሁ። እሺ እንዴት አወቅሽ? ስልክ ከውድሽ አውጥተሽ እና ያሬድ ልቀርጫችኋልሽና ዞር ዞር ብለሽ አልካባቢሽን ስቃኝ ነኝ ስትይኝ ደብተርሽን አውጥተሽ ለማስመሰል መሞከርሽን አይቻለሁ። አንቺ ጭንቅላትሽ ማሰብ ጀምሯል ማለት ነው። ይገርማል። ምን ይገርማል? እንኳን የኔ ጭንቅላት ይቀርና ያንቺም እያሰብ አይደል እንዴ? ነው እንዴ? አሁን ይሄንን ቦታ ለምን እንደመረጥሽ ንገሪኝ። ቤዛና ያሬድን ቀርጬ ጥሩ መረጃ ልይዝ ነበር፣ ግን አንቺ ስመጪብኝ ተውኩት። አንቺ ቆይ ቤዛና ያሬድ ምን ቢያረጉሽ ነው ይሄን ያክል እነሱን ለመለያየት እየሞከርሽ ያለሽው? እነሱ እኮ ለአንቺ ክፉ አይደሉም። አውቃለሁ። እና ታዲያ ለምንድን ነው ይሄንን ነገር የምታደርጊው? ምክንያቱም ለነሱም ሆነ ለአንቺ ጥሩ ለመሆን ስሞክር እናንተ ምንም ሊገባችሁ አልቻለም። ጭራሽ ይባስ ብላችሁ ትከታተሉኛላችሁ። አንቺ ደግሞ መታሽ። ታዲያ ያሬድን ለአባቱ አሳልፎ በመስጠት ነው ለነሱ ያለሽን ጥሩነት የምታሳያቸው? አዎ ያሬድን ለአባቱ አሳልፌ መስጠቴ ለነሱ ጥሩ መሆኔን ነው የሚያሳየው። እንዴት ባክሽ? አዝናለሁ ቹቻ። አንቺም ሆንሽ ቤዛ ምክንያቴን ለመስማት አርፍዳችኋል። አሁን የሚያስፈልጋችሁ ቁንጥጬ ነው። ሰሚኛለሽ ጸጋ፣ መቆንጠጥ የምትፈልጊው እኔን ከሆነ በቃ ቤዛን ትያት። የኔ ቆንጆ፣ ቁንጥጬ የሚያምሽ ቤዛን ተጠቅሜ አንቺን ስቆነጥጥሽ ነው። ገባሽ? አልገባኝም። በአጭሩ ያንቺ ደካማ ጎን ቤዛ ናት። አንቺን መቅጣት ስፈልግ ቤዛን የቅጣቱ አንድ አካል ማድረግ አለብኝ። ያኔ አንቺ ንፍጥሽን አዝረክርከሽ እያለቀሽ መጥተሽ እግሬ ስር ድፍት ያለሽ። ከዛ በኋላ ምን ልታደርጊ ባክሽ? በተንበረከክሽበት ቡም አድርጌ እደፋሻለሁ። ፈረሰኛዋን ተጠብቀን እንጂ እቺ ልጅ አታደርገውም ብሎ ማሰብ በጣም ከባድ ነው። ሀሳብ በጣም ጥሩ ነው፣ ግን እሺ እንዴት ነው መኮንንና ዳኒን ያላቸውን ግንኙነት ለማጣራት የምትሞክረው? ለእሷ ነገር አላውቅም፣ ግን በቃ አንቺም መኮንንና ዳኒ ጋር ያለውን ነገር ምንም እንዳልጠረጥሽ አስመስይ። ለሱ ችግር የለውም። እኔ የምልህ ሰሞኑን አባትህ ያሉት ነገር አለ እንዴ? ኖ አረ ምንም አላለም። ባይዘው ከሄደበት ሀገር ዛሬ ነው የሚመለሱ። እውነት? ታዲያ ማን ነው የሚቀበላቸው? ያ ማን ሊሆን ይችላል? መኮንን ነው። ይሁን በል በቃ ያቺ ምስጥ የሆነች ልጅ ሳታይ ነኝ ከዚህ አካባቢ መሄድ አለብኝ። እሺ በቃ አዲስ ነገር ካለ እንደው እሺ ቻው በቃ ናቱ እንዴት ወጣ? አለው ልባ ይዛኔ ባለ ማስቱን ጉዳይ እንዴት አደረክ? የምጠረጥረው ሰው አለ፣ እሱን እያጣራው እና አዲስ ፍንጅ አግኝተሃል?
ያው ከጥርጣሬ ዘለለ እንኳን አዲስ ፍንጭ አላገኘም። ቆይ ግን አንተ ማንን ነው የምትጠራጠረው? እኔማ በዋነኝነት የምጠራጠረው ጆኒ ነው። ቆይ እንዴት? ምክንያቱም በቅርቡ ጸብ ውስጥ የገባሁት ከሱ ጋር ብቻ ነው። እሺ በዚህ ጉዳይ ግን እኔም ልረዳ እፈልጋለሁ። አይሆንም። ይሄ የኔ የብቻዬ ጸብ ነው። ብቻዬን ነው መጋፈጥ የምፈልገው። ማንንም እርዳታ አልፈልግም። እሺ ግን ኤኒ ታይም ካስፈለገው ነው ያለው። እሺ ቴንክ ዩ ማን። ኧረ ችግር የለውም። ይሄን ሰውዬ ካላገኘ እዚህ ምን ትሰራለህ? ምን ልጇ አልሞት አለ? ቆይ መሲ ምን እያልሽ ነው? ማንነቱን እያስታወስኩት ባለማክሱ ልጅ እሷ አይደለም አልኩሽ አይደል? ከበፊትም ምን ልጅ ምኑም አይጥመው የሆነ ከጀርባ የሆነ ነገር እንዳለስ። ለምሳሌ ምን? የኔ እናት አመተናኩል። እንደውም አንቺ ነሽ ይወጣልሽ አስመሳዩ። ሚስጥርሽ ማላቅ ነው እንዴ ይመስልሽ? የምን ሚስጥር? ምንድነው የምትቀባጥረው? ልብሽን እያቃጠለው ስላለው ሚስጥር ነው። ምን? ቆይ መሲ ምን ነው ደነገጥሽ? ምንድነው በጆሮሽ ነገርሽ? የምን ሚስጥር ነው? አይ ምንም እንደዚህ ዝም ብዬ ላዝጋት ብዬ ነው። አይ እንደዛ እኮ ነው። እንኳን ፒስ ብታይ ሰሞኑን ጸባይዋ እንዳለ ልውጥ ወጥባ። ኤልያስ ከናታን ጋር ማወራው ነገር አለኝ። ትሄድልኝ? እሺ መሰረ ሰላም ነው። ናታን ይሄ ልጅ እንዳታምነው በኔ ነው። በጣም ውሸታም ነው። ቆይ ውሸታም እንደሆነ በምን አወቅሽ? ቆይ አንተ እኔን አታምነኝም እንዴ? አምንሻለሁ፣ ግን ደግሞ ሰውን ስትሆን እጂ በማስረጃ መሆን አለበት። ትንሽ ብቻ ታገሰኝ፣ በመረጃ አስደግፈ ያሳያለሁ። ቆይ እኔ ግን ያልገባኝ ምን አድርጎሽ ነው ያለ ጠመድሽው? ናታን ልጁን ከመጀመሪያውም ጀምሮ ቀልብ ያልወደደው። እሺ ይመችሽ። እና ደህና ነሽ? እናንተ ግን የምራሽ አንቲ ትክክል አይደለም የሰራችሁት። ምን ፎል ሰርተን ነው እንዴ? ልክ እኮ ነው ያደረግነው። እንዴ ምን ሆናችሁ ነው? ልጁ እንደዛ ብላችሁ ዘራፍ አካኪ ብላችሁ እኮ ማስደንበር አልነበረባችሁም። ፌር አይደለምሽ። ለምንድን ነው ፌር የሆነው እንዴ? አላየሽም እንዴ ያደረገውን? እንዴ ትቀልዳለች እንዴ? ምን አደረገ? የደሜን እጅ እኮ ነው እንዴ አድርጉ የዛሞ ዛሬ እጅሽን ሳመ፣ ነገ ብሎ ደግሞ ምን ሊጠይቅ እንደሚችል አስቢው። እንዴ ይሳማ ጂነር እንዴ ሳሙ እንዴ አንቺ ምን ሆነሽ ነው? እጅሽ እኮ እጄ ነው እንዴ ብሎ ደግሞ ሌላ ነገር ቢጠይቅስ? ቢጠይቅስና እንዴ ቢጠይቅስ? እና ቢጠይቅ ልገጩ ነው እንዴ? ትቀልዳለህ እንዴ ወንድሜ? ፈረንጅ እኮ ነው። ወይኔ ቾምቤነት እኔ እኮ ዝም ብዬ ነው የምለፋው። በቃ ዝም ብሎ ልፋ ብሎኝ ነው እንጂ እኮ አንቺ የጠየቀ ተገጨው ማለት እኮ ይሄ ጄሪም ብጠይቃት ይገጨኝ ነበር። ወይኔ ቾምቤ ወሰንኩ። እኔ እንደ ማይክል ጃክሰን ፊቴን ላስገለብጠው ነው። አንተም ከቻልክ ወይ የኔ ምስኪን ያንተማ ታገልብጦ የሚጠቁር ነው የሚመስለኝ። ይሄ እንትን ሻክላ ከሆነ የውስጠኛውን አሰብኩት ብረምጣድ ነው። ብቻ እንደዛ እንዳይሆን ወንድሜ ስጋ ያንተ ምን ይገለበጣል እንዴ? ደዴኮ ቀይ ነው እንዴ? የድድ ስጋማ ትንሽ ናታ፣ ለስንቱ ይዳረሳል እኮ። ፊትህ እኮ ተሂዶበት አይጨረስም እኮ ወንድሜ። ይኸውልህ ቾምቤ በቃ ተው ሁሉን። አንተ ያልገባህ አንድ ሚስጥር አለ። ስለ ፍቅር ያልገባህ ቀመር አለ ወንድሜ። አልገባኝም። ደነዝ አንተ ደነዝ ነህ እኮ። እንደው ፊትህ ራሱ እኮ አይገባም እኮ። ዝም ብዬ ሳይ ደጃፍ ፊት ነገር ነህ። ጎሽ ወንድሜ እስቲ ንገር፣ አስረዳው በእናትህ። ደከመኝ ነው ቃጁኔም አልገባኝም። ሁለት ደጃፍ ፊቶች ደጅ ከምትቆሚ አታንኳኪ። አይሰድብም እኮ የሰው ልጅ ይሰማኛል። እሱ የሰው ልጅ ስላልሆነ ነው እንዴ? እኔም እኮ የሰው ልጅ ነኝ እንዴ? እኔ ምን ላድርገው ወንድሜ? ጠቁረህ ሳይ እኮ የሰው ልጅም አልመስልሃል አንተ። እንዴ ከፊትህ እጅ ይቀላል እንዴ? ኧረ ቾምቤ እድለኛ ሰው የምር ከኔ ትወስዳለህ። አልቤርቶ ልትሆን ነው። እንኳን ደስ አለ አልቤርቶ። እሺ ቀጥል፣ አስረጅን እስኪ። የፍቅር ትርጉሙ ምንድን ነው? ፍቅር የራሱ የሆነ ባህሪ አለው። ፍቅር ማለት ለምትወደው ሰው የሚወደውን ነገር ማድረግ ማለት ነው። ገባ? ለሚወደው ነገር መተው ማለት ነው ሲሉ ሰምቻለሁ። አንቺ ማን ነው ይሄ አልቤርጎ? የሆነ ሰው ካፌ አልወጣ አለ። አንቺ አርስቶፎር ነሽ። ከአርስቶፎር ነው አርስቶፎር። የምር ጸጉርሽ እኮ መለጥ ያሉ ድሮ ምሁር ናቸው ያስታውቃል። አንቺ አትፈሪበት፣ አትሸፍኙ በኮፍያ። የምሬን ነው። ቀይ መላጣ ነሽ አንቺ። በቃ ወንድሜ ይኸውልህ፣ ታይም አውት ባንረጋገጥ እንደ ሀሳብ ቾምቤኔን በትክክል አፍቅሮኝ ከሆነ በቃ ለምወደው ነገር መገዛት አለበት አይደል? እንዴ ቾምቤ እንዴ እኔ ቆይ መቼም ቢያልኩኝ ቆይ አንቺ ደስታ የት ነው ያለው? እዚህ ነው ያለው? የት ነው ያለው? እስኪ የት ብዬ ልፈልገው? የት? እዚህ ወደዛ ትሄድ፣ ወደዛ እዚሁ ነው ያለው ደስታዬ፣ እዚሁ አልቤርቶ ጋር። ምን አልቤርቶ? እዙ አልቤርቶ ጋር በርቶ ድምቅ ብሎ እሱ ጋር በርቶ ምን በፈረቃ ነው? ይኸውልህ ወንድሜ አለመማር ጎዳ፣
በጣም ጎዳ። ደደብ አንተ እኮ ነው የምታሰድበኝ ሲጀመር። እኔ እውቀት አለኝ። ፈረንጅ ጋር ማብራት አይጠፋም። ለምን አትልም? ሀበሻ አይደለም ፈረንጅ ነው። ገባህ? ደደብ ይኸውልህ ከአልቤርቶ ጋር ተጣብሼ ምናምን ከዛ ጭኜልኝ እንዴ ጭኜለት አለች አሻንቲ። ወይኔ እስቲ አታቋርጠኝ በእናትህ ዝም በል። ጭኜለት አሻንቲ ምን ላይ ነበር? ወደ ሮም ተጫጭናችሁ ወደ ሮም ስትሄዱ ሮም ላይ ነው። ቴንክ ዩ ሮም። ከዛ ጭኜለት ምናምን ጣሊያን ወስዶኝ መሀል ዱቅ ብሉስን ላይፌን አስበው። በፍጹም አይሆንም ቃጁ። ሀገሬነት ስሜት ሊሰማሽ ይገባል። ከጥልቁ እዛ ሮም ውስጥ በዛ ስቃይ ውስጥ ሆነሽ እንኳን በዛ ነበልባል ውስጥ ሆነሽ እንደ አክሱም ሐውልት ነቅለን ነው የምናመጣሽ በአንቶኖቭ እንጂ አይሆንም በፍጹም። እሰዋልሻለሁ። ያ ጣሊያን ሰላቶ ባንዳ እንኳን ቢሆን አይወስድሽም። እዚህ ጥቁር መልክ ያለው ሚኒልክን የመሰለ ቾምቤ እያለ። አመሰግናለሁ ዳሜ። ሚኒልክ ብዬ ዳሜ እሳት ብሎኝ እኮ ነው የፍቅር ነገር። አይሳትህ ለሌላ ጊዜ አይሳትህ። አይስተኝም ዳሜ። ከጥልቁ ውስጥ ካበሻይነት ደሜ ሲያስጠላ። አንተ እንደውም እንትና ነህ አንቶኖቭ። እሺ አሻንቲ አሁን ምን እንደገባኝ ታውቃለህ? ምን ገባው? ድሀ ከማፍቀሩ በፊት ትንሽዬ ገንዘብ፣ በተጨማሪ ደግሞ ገላውን በደንብ ሊታጠብ ይገባል። ወይቶ እንዴ አንተ እኮ ሰው አትሰማም። አልኩ እኮ መከርኩ፣ ዘከርኩ። እንዴ አንተ እኮ ውሃ እንደተገኘች ነው የምትታጠበው። በአመት አንዴ የምትታጠበውን ተዋልኩኝ እኮ። በአመት 2 የማርገው 3 የማራት ደጋግም በሳምንት 3 ነው። ጥርት ትላለህ። ይሄ ጨቃቀትህ በቃ ይወልቅልሃል። እስኪ እንዲህ በል። አይሾስ ቢድ እስኪ ወይኔ ራሱን ይኸው የትም አትሄጂም ቃጁዬ ሙች። ይኸው ዲያስፖራው መጣ ራሱ አይሾስ ቢድ እርዳኝ። እስኪ አታ ወው በል ተው። ይኸው ድምፅህን ሰምታ ጮኸች እሷ ራሱ። ይሄማ እኮ እቺ ድንክ ውሻን እኮ የዚህችን ውሻ እኮ ድምፅ ነው የመሰልከው። ስለዚህ ወፈር አድርግ ድምፅህን። እስኪ ወው እስኪ እስኪ ጸበል ሶስት ተባለ ልበላን ነው እንዴ አንተ? ቀስ በል እንጂ አፍን ከደን ነው ማለት ትችላለህ እኮ። ገጠም ዋው ማለት አይጠበቅም። ይገባናል እኮ አሾ ስፒድ። እስኪ ዋው በል የመጨረሻ ዋው። ይሄ ነው የሚያስፈልግ። አሾ ስፒድ በይ። ይሄ ልጅ እኮ መላክ አለው ነገ እኮ። እሺ ትይዋለሽ አይደል እንዴ ቃጁ? ቆይ አንድ እሱ አሁን ተማ ኳስ በሌለበት ጨዋታ ጀመረ። በጣም ይሳቅልኛል ብላ አቀልድ ሲያስጠዳ በእናትሽ። እሺ ትይዋለሽ አትዩ? እንዴ መላክ አለው ምን ታጣሉ እንዴ? ቀልዳለ እንዴ? ቃጁ ግን እምቢ አልሽኝ ጭስታ ስለሆንኩ ነው። ይኸውልህ በእኔም አትፍረድ። ያለኝ ሀብት መልኬ፣ ውበቴ፣ ቅላቴ ነው። ሀብቴ እንዳንቺ ነው በቃ መልኬና ውበቴ። ሌላ ምን አለኝ? ይሄ እኮ ቀሪ ሀብት እኮ። ዓለም እኮ ተጥሎ ይሄዳል። ዋናው መልክ ይኑርህ እንደኛ። ተው የኔ ይበቃል። ለሁለታችንም ይበቃል። የኔ ሲጀምር ጠቅለል አድርጎ አሻንቲ ወይ አሁን ሆድ ባሰኝ። በቃ እኔን ሆድ ባሰኝ። እውነት ድህነት እኮ መጥፎ። እንዳንተ ድሀ መሆን እኔ ያንተስ የከፋ መከራ እኮ ነው። አንተ ለብቻ ወይኔ አይዟችሁ በቃ አይዟችሁ። እኔም አሁን በቾምቤ ሳይሆን በአልቤርቶ ሊያልፍልኝ እኮ። ተይ ይሄ ኑሮ እንኳን በአልቤርጎ ማያልፍ ነው እኮ። ማያልፍ ኑሮ እኮ ነው። አሻንቲ እኔ ግን አልቤርቶን እገለዋለሁ። ይሄ ነጫጭባ ተው እገለዋለሁ አላለ። ትንሽ ፈካ ብዬ ሳይኝ እኮ አልቤርቶን መስየው እኮ ሊገለኝ ቀላውባ ካንተ ይገለኝ። አይዞህ በቃ ተለየችኝ። ወይኔ ድህነቴን አይታ። አሁንም አንተ የሀበሻ ሙዚቃ ላይ ነህ። ተለወጥ። የፈረንጅኛ አይሲዩ ተለየችኝ ፑርነቴን አይታ እንዲህ ነው የሚባል። በል ቀጥል በዚሁ በእንግሊዘኛ። እንግሊዘኛ ግን አይሱ ተለየ። አይሱ ያው ነው አይሲ ፑርነቴን አይታ ድህነቴን አይታ። ያምሰል ጆ ግን አንተ ማሬ በቦታ የት ልሂድ ሲመስለኝ ሲሆን ነው ይመች። ለምን ወደዛ ትሄድ? ኦኬ ጥሩ የሲኦል ኤክስፒሪየንስ አለ ማለት ነው። ሪኮመንድ ማካረክ እንደፈለክ ማሰብ ትችላለህ። አሁን በማስክ ውስጥ የጀመርኩን ጨዋታ ታቆማለህ አታቆም?
አልገባኝም። ከናታን ጋር ተደብቀ የምታደርጉን ጨዋታ አቁም። ምንድነው የምትቀባጥረው? ምንድነው ከናታን ጋር የጀመርኩት ጨዋታ? you have no idea ማን እንደሆንኩ። አታስብ፣ ማን እንደሆንኩ አውቃለሁ። እልም ያልክ ዝቃጭ፣ ይሁን እንዳሰዳቢ ፍቅረኛ ያላትን ሴት እየመረጥክ ማማለል የምትወድ ዱዝ ነህ። አይ ጆኒ፣ እስካሁን ከእንቅልፍ አልነቃህም ማለት ነው? ሰብሊ እኮ ካንተ ጋር ያለችው በይሉኝታ እንጂ በፍቅር አይደለም እኮ። እንዴት? ልጅቷ እኮ ከተወች ቆይታለች። አንተ ነህ እንጂ እንደማስሽ ጥብቅ ያልክባት። እንደውም ልንገርህ፣ አንተ ነህ የወንድ አሰዳቢ። እስቲ ቁፍጠን በል። እጄ ላይ የምትወርቅበት ቀን ቅርብ ነው። ስማ፣ እኔ እዚህ የመጣሁት ካንተ ጋር ልንታረቅ አይደለም። የመጣሁት ከናታን ጋር በማስክ ውስጥ የጀመርኩን ጨዋታ እንድታቆም እንጂ። ታውቃለህ፣ ተደብቄ የማደርገው ምንም ነገር እንደሌለ። ለዛ ነው ባለፈው እነዛን ጎረምሶችን የላካቸው። በባለፈው አምልጣል። አሁን ግን የትም ነው የማትሄደው። ዋጋህን ነው የምሰጠው። ደግሞ ይሄ ናታን ምናምን ላልከው ነገር ምንም ነገር ነው የማላውቀው። ስለሱ እናወራለን። እነዛን ጎረምሶችን ግን ላካቸው፣ ጠብቃቸዋለሁ። እንዳያመጣጣቸው ይሸኛሉ እነሱ። በቅርቡ እንገናኛለን። በጣም ቆይሷ ሲጀመር እንዴት ተከታተለች? ሲጀመር እኛን ከመከታተል ውጭ ሌላ ስራ አላት እንዴ? አሁንማ ትምህርት ቤት የምትመጣው ምንም ለመማር አልመስልሽ እያለኝ ነው። እቺ ልጅ ግን ምን ብናደርጋት ነው የምትፈታን? በእናትሽ አላቅም። አይ ጸጋ፣ ምንድነው የሚያስቅሽ እንዴ? ቤዚቲ ጸጋ እንዴት እንዳጃጃላችን ሳስብ እኮ በጣም ገርሞኝ ነው። ይኸውልሽ ስልኳን አውጥታ ለመቅረጽ እያሰበች የነበረች ልጅ ልክ እኔ እንደተከታተልኳት ስታክ ደብተሯን ውጥት አርጋ ለማስቀየስ የተጫወተችው ጨዋታ ግርም ብለኝ እኮ ነው። በነገራችን ላይ እኛ በተንኮል ምንም ያህል ብናድግ መቼም ቢሆን ጸጋ ልንበልጣት አንችልም። ወይ ጉድ! አይደለም ልንበልጣት ይቅርና እንዲህ ጫፏ ላይ አንደርስም። ቤዚቲ ይኸውልሽ እስቲ አንቺ አስቢው። በቃ የሆነ ነገር ፈልጋ ወደዚህ ምናምን ስገባ ምን ብለሽ ነው የምታስቢው አንቺ? ግልጽ እኮ ነው፣ ያው ስልክ ልታወጣ ነው ይመስለው። ወይ ጉድ! ይኸውልሽ እሷ ግን ላጥ አርጋ ደብተሯን አውጥታ ይኸውልሽ እንደ እንትን እያለሽ ቻካይ ሙድ ማራመድ አልጀመረሽ መሰለሽ? እቺ ልጅማ መቼም ነው ማትፋታ። ለምን እንደሆነ አላውቅም ቤዚቲ። ግን ደግሞ ስለዚህ ሰይጣን ስለሆነች ሊሳስብ ውስጤ ፍርሃት እያለው ነው፣ ጭንቅ እያለኝ ነው። እንዴት ቤዚቲ? በከባዱ እንደምትቀጣኝ በጣም እርግጠኛ ነኝ። አይዞሽ እሺ፣ በቃ እኛን ደግሞ ፈጣሪ ይጠብቀናል። ተስፋ አረጋለሁ ቤዚቲ። ፈረሰኛው ያውቃል። ፍቅር ቃዩ አሜሪካ ሻኮች ኩቾታ በእግዚአብሔር ቃዩ እባክሽ ይቅርበኝ፣ ደጅ አታስጠኝኝ እኮ ነው ነሂም ባገል። አዝናለሁ። በፍጹም አይሆንም። አንተ እዚህ እከከን እያከከ ካንተ ጋር ልኖርም እኮ ነው ያለች። ባገል ፕሊዝ ዊ በእናትሽ ባያቴ ቀብር ይዤሻለሁ እኮ። አይ ትሞታለች እንዴ? ነሂን ገሂል ነሂን በቃ አይሆንም። አንተ እኮ የምትለወጥ ሰው አይደለም። ሲጀመር ጥቁር ነህ፣ ጥቁር አፍሪካዊ ነህ፣ ባሪያ ነህ። በዛብኝ አበዛው። እንዴ ነው ያለችው? ባይዘው ነይ ባገል እኮ ይሄ እኮ ስንኝ እኮ ነው፣ ቀኔ እኮ ነው የዘረፈችው። ውስጡ ወርቅና ሰሙን በተለየው እንደዛ ትል ነበር እንዴ? በሬ እናንተ ክፉ ቀን ልጆች፣ እናንተ ባትኖር ይኖሩ ምን ይጠይቅስ? ብሪ ብርዝና ምንድነው ደግሞ? አንተ እኮ ይኸውልህ ብሬ ብርዝና ያልክ ስጠራኝ ልቤን ወጭ ቆረጣ ልምቦጭ ወጭ ሌላ የለህም? ኧረ አለኝ ቾም ምን ነው ፒስ ነው ብርዝነት። ይሄ ጭብሽ ምንም አልጸዳኝም። ብሬ ይሙት አልጸዳኝም። በቃ ፍታ፣ አንተ ራስህ ፍታ። ምቀፍልህ መስሎ ነው እንዴ? እና አልቀፍልህም ልትለኝ ነው? የበቀደሙን አልረሳውም አለ ጭንቅላቴ ላይ። ይኸውልህ እኔ ብራዚል ቀፈላ ካቆምኩ ቆይቻለሁ። ብሬ ይመችህ፣ ያራዳ ልጅ ምር ይመችህ እንጂ ቃጁ ራሱ ይመችሽ። እኔ እኮ በቃ እልል ያልክ እኮ ያራዳ ልጅ እኮ ነው። ታውቃለህ ግን ቀላል ያራዳ ልጅ የዛሬን አያድርገውና ያኔ እኮ በእኛ ዘመን ይኸውልህ በጩቤ ነበር ጥርሴን ፋቅ ማረገው። ያበድኩ አራዳ ልጅ እኮ ወጥ ቤት እኮ ነው የሰራው። ያን ወጥ ቤት ነው የሰራው። አሻንቲ ፍታ ብያለሁ። አንድም ቀን ተቀድጄ አላውቅም። ለዚህ እኔ ምስክር ነኝ፣ አንደኛ ምስክር። ቃድዬ ሙች አንቺ ማለት እኮ እልላልሽ አራዳ ያራዳ ልጅ። ይኸው ቆይ አይ ወደ መጣሁበት ልግባ። ከሩቅ ክላም ሳደርጋችሁ ደብሯችኋል። ችግር አለ እንዴ? እንዴ ችግር ጠፍቶ ያውቃል? ችግር እኛ ባለንበት ሁሉ አለ። በቃ እሺ እንደዚህ እናድርግ።
እኔ ፈታ ላድርጋችሁ፣ እናንተ ደግሞ ያቺ ትገቡልኛላችሁ። እጭ እንደብሬ ደግሞ ምንድነው ተገዝቻለሁ ትቻለሁ መቀፈል አላልክም እንዴ? ለምን ተዋሻለህ? እና ይሄ ቅፈላ ነው እንዴ? ወርኬ ልብላ ነው ያልኩት። እሺ ምንድነው የምትወርከው? ይኸውላችሁ እንደዚህ እናደርጋለን። እሺ እኔ ፈታ አድርጋችሁና ከዚህ ካላችሁበት ሙድ ዳይቨርት አደርጋችኋለሁ። እናንተ ደግሞ ያቺ ትገቡልኛላችሁ። ይሄ አሪፍ ሀሳብ። እኔ ታብሽ ይሁን። ድሮም ቃጂ እኮ ነግሬሻለሁ። ድሮም እኮ አንቺ እልል ያልሽ አራዳ ልጅ። ተዘጋጁ በቃ። አንቺ ብቻ ይኸውልሽ በቃ ጀምሪ። እና ሞቅ ደመቅ እናደርገው። ያዝ እንግዲህ ይኸውልህ አለ ራሱ ሆድ ቆብጠላ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ማክሰኞ ራስ ምታት ዝጉብኝ ገብቼ ካለቃይ ጋራ ዋልኮኝ ተጣልቼ ሮብ ዕለት ሚስቴ ወደ ሆስፒታል ሄዳ ታቀፋልኝ መጣች መንታ ልጆች ወልዳ። ሐሙስ ቢላስዬ ደም ላፈስ ዶሮ ሽንት ቤት ገባ ከጄ ተወርውሮ። አቃለ ድግዴ አይመችም ታዲያ እኔ 4000 ብር ወይኔ ብር ክፉና ማለት ጀምር ማለት ነው። አንተ በቃ ረሃ እንዳረከን ረሃ ያርገን። አሜን አሜን። የልጅ ምርቃት እኮ ይደርሳል። በሉ አሁን ከምርቃቱ በፊት ወላዋጣ ገባላ እንዴ? ቀላል ገባላል እንዴ? አንተ ምን ሆነ ነው? እኔም ልስፈን እንዲቃጁ አይያለሽ ጭመጭሽ አራዳ ልጅ። ድሮ ከልሽ ከአባትሽ ጋር ስንደንስ አራዳ ሆነች ልጅ እንዲወልድ ነግሬው ነበር። ጉልባል ጎንደር ጭራሽ ከቃጁ ፋያ ጋርም ተደንሱ ነበር እና ደሞ ዳንስ ቢሉ ዳንስ መሰለን። ይኸውልህ እስኪ ትውስት ወደቀ ትውስት ወደቀ ስላንቺ ሳስብ ፍቅርሽ አነቀኝ። ይኸውልህ ውሃ አቀብለኝ ነው። ኧረ ብሬ ና በእናትህ ና እስኪ ና ቁጭ በል። ደግሞ ለምንድን ነው እንዴ? ደግሞ ጆሮ ድፍን ነው እንዴ? አነቀኝ ፍቅርሽ አነቀኝ እኮ ነው ያለው። ሊያወራርድበት ነው። የአራዳ ልጅ አሻንቲ የአራዳ ልጅ እኮ ነሽ አንቺ። ራሱን እንትን ተወዛዋሽ የደሜን ደግሞ አባት እንትን ውሃ ቀበይ። እኔ የምለው ለዚህ ልጅ የሚሆን መረቅ የፉንቃ ምክር የለም። መረቅ ሆነ። እሱማ ጭዌ የለኝም። ለዚህ ጭዌ የሚሆን ቀዩ ማፊያ ነበረ። እሱ ደግሞ የለም። ቀዩ ማፊያ ነው ያልከው? ቀዩ ማፊያ ኢየሱስም ሲነሳ ስንቱን ነገር አስታወስከኝ መሰል። እንደው በሬ ሰሞተልህ መሄዱን ተወውና እዚህ ቁጭ በል። የሆነ ነገር እገባልሃለሁ። ስለ ቀዩ ማፊያ ዝርግፍ አድርገህ ንገረኝ። መጀመሪያ ግቢያ ወረድ። ቼክ ቢኖረኝ ፈረምኩልህ። ቼክ ቢኖረኝ እኮ ፈረምኩልህ። ቼክ ቢኖረኝ ፈረምኩልህ። እንዴ ይኸው ብርዬ የኔ የወሬ ወዳጅ ማርያምን እስኪ በጣም ነው ያዘንኩብሽ። እሺ እህቴ ብዬ ሚስጥሬን ብነግርሽ በአደባባይ ትዘረግፊያለሽ እንዴ? መጀመሪያ ተረጋጊ። ደግሞ የትኛው ሚስጥርሽ ነው በአደባባይ ዘረግፍኩት? ናታንን እንዳፈቀርኩት ላንቺና ላንቺ ብቻ ነው የነገርኩሽ። አዎ እና እኔ ለማንም አልተናገርኩማ። እና ይላ በምን አወቀ? እኔ ምን አውቃለሁ? ምናልባት ያኔ እንደ ፍቅረኛ አክት ስታረጉ ሳት ብሎሽ ነግረሽ ይሆናል። አቷሽ ሰብለ ራስሽ ሳት ብሎሽ ነግረሽ ነው የሚሆነው። ያምሻል እንዴ? እኔና ኤላ ስለ እንደዚህ አይነት ነገር አውርተን አናውቅም። እና ኤላ ለኔ ለምን ነገረኝ? ዋሽቶሽ ነው። ሲጀመር እኮ ልጁ እልም ያለ ቀጣፊ ነው። አላምንሽም ሰብለ። አንቺ ከሱ ጋር ስትሆኚ የምታረጊውን ነገር አታውቂም። ሚስጥሬን እንዳለ ዘርግፈሽለታል። በጭራሽ ስላንቺ ራሱ አውርተን አናውቅም። ሰብለ በጣም ታሳዝኛለሽ። ከዚህ በኋላ እኔና አንቺ ጓደኝነት አብቅቶልኝ። መሲ አረ መሲ ተረድ ምን ሆናችሁ ነው? ባላደረኩት ነገር ጠርጥራኝ ነው። ለምን የጠረጠረችሽ? የኔና የሱ ሚስጥር ነው ልነግርሽ አልችልም። ምን ነው ሚስጥራችሁ ማባክንብሽ መሰለሽ? እንደዛ ሳይሆን ያንቺን ሚስጥር እንደምጠብቀው ሁሉ የሷን ሚስጥር መጠበቅ አለብኝ። ይገባኛል እኮ ግን ደግሞ መሲ ከዚህ በፊት እንደዚህ ስትሆን አይቻት አላውቅም። አዎ ልቧ በጣም ተሰብሯል። ሚስጥሯን ያባካንኩባት መስሏል። ማለት ሚስጥሯ ሁሉ አደባባይ ላይ ተሰጣ ነው የምትይ? አይ ግን ሌላ አንድ ሰው ሳያውቅባት አይቀርም። ቆይ ማን ነው? እሱ ልነግርሽ አልችልም። ሚስጥሯ መውጣቱ ካልቀረ ከሌላ ሰው መስማት አይቀርም። አሁንም እኮ አልረፈደም።
ከዛ ሰው ውጪ ሚስጥሩ እንዳይወጣ ማድረግ እችላለሁ። መሄድ አለብኝ። እሺ ቻው። ኧረ ሰብሊ ሚስጥሩን ንገሪኝና ሂጂ እንጂ። መኮንን ቆይታ እንዴት ነበር? ጥሩ ነበር አለቃ። ስታየኝ አንተ ቆይታ የሚያሳስበኝ ይመስላል። ስለ ያሬድ እንደሆነ በደንብ አውቃለሁ። እሺ ምን አዲስ ነገር አለ? ከዛች ልጅ ጋር እየተገናኙ ነው? ተናገር እንጂ ምን ይለኩማል? አዎ አለቃ፣ በድብቅ እየተገናኙ ነው። ወይኔ ተሰማ። ቆይ የት ነው የሚገናኙት? መናፈሻና አንዳንድ መዝናኛ ቦታዎች ላይ። እናቷስ በዚህ ጉዳይ ላይ ምን እያሰበች ነው? እናቷ እንኳን አለቃ የተቻላትን ነገር እያደረገች ነው። ነገር ግን ጨርሰዋ። ነገር ግን ለዚህ ሁሉ ነገር አንድ ሽፋን የሰጠቻት ያለች ጓደኛለች። ማነች እሷ ደግሞ? ቹቹ ትባላለች። ለቤዛ ስትል ነፍሷንም ትሰጣለች ይባላታል። ታዲያ ለምን አልቆረጠትካት? አለቃ ልጅቷ እንኳን ቁንጥጫ የሚበገራት አይነት አይደለች። እና ዝምታ ነው የሚሻለው? ዝምታ ሳይሆን በሁለቱ መካከል ያለውን ግንኙነት ከበጣጠስ ነው ያሬድና ቤዛ እንዳይገናኙ ለማድረግ ይቀልናል ብዬ አስባለሁ። እንዴት ነው ልትለያያቸው የፈለገው? ለሱ ጥሩ እቅድ አለኝ። ምንም ነገር ከማድረጌ በፊት ልንገርህ ብዬ ነው። ምንድነው እቅድህ? ምን መሰለህ አለቃ፣ እኔ ምልብሪ ከቀይ ማፊያ ጋር በደንብ ትተዋወቁ ነበር። መጠርጠሩስ? ይኸውልህ ቀዩ ማፊያ ማለት ውሃ ጠብሶ እየበላ አራዳ በደረት ኪሱ ላይ ስክሪፕቶ የመሰለች ሴንት ይዞ የሚዞር እልል እብድ ያለ አራዳ ነበር። እንዴ ቆይ እኔ ያልገባኝ እርድና በሴንቲ ነው እንዴ? ታዲያ ቃጂዬ ይኸውልሽ ከደረት ኪሱ ያችን ሴንቲ ወጣ ያደርግና ጥርሱን ፋቅ 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 ያደርግና መልሶ ኪሱ እኮ በሴንቲው አይ በልምጭ እኔ ጮምብዬ ግርም የሚለኝ ምን እንደሆነ ታውቃለህ? ለካ የድሮ አራዳ በሴንቲ ጥርሱን ስለሚፍቅ ነው የፊት ለፊት ጥርሱ የሌለው። ኧረ ወይኔ አስባል አንድ በፋክ ቁጥር ፈንቀል ፈንቀል የስረኛውን አይፍቁትም እንጂ እንዴ ጎድ። እኔ ምን ብራዚልዬ አንድ ጥያቄ ነበረኝ። ይሄ ቆንጆ ጥያቄ። እንደው ቀዩ ማፊያ ቺክ ላይ እንዴት ነበር? በወረፋ ይኸውልህ የመጀመሪያዋ ቺክ እዚህ ጋር ካለች የመጨረሻዋን የት እንደምታገኛት ታውቃለህ? በ15 ብር ታክሲ ይዘህ መጨረሻዋ ላይ ትደርሳለህ። አይገርምም? የሰልፉ ርዝመት ታዲያ ቀደዳ ብሪ። በእናትሽ ቃጁ ስክራች አትግቢ። እንግዲህ ልቀደድበት እንጂ ቃጁ ደግሞ ዝም በይ። ጸዴ ወሬ ነው እያወራ ያለው። ተቀደድ እንደፈለክ ብቻ ግን ይመርልህ። ይኸውልህ የመጀመሪያዋ ቺክ እሱ ጋር ትደርስ የለ ፈተሽ ያረጋትና ከዛ በኋላ ካልተመቸችው ብሬ ጎ ይለኛል። ከዛ አንተ ይዘህ እበስ። አይ ዘመን አይ ጊዜ። ይኸውልህ ስለ ቀዩ ማፊያ ስታነሳ ስንቱን ነገር አስታወስከኝ። ሳድግ እሱ ነው አንተው እንዴት አደርጋለህ? ስንቱን ነገር እኔ የምለው ግርይ በርጫ የሚኮመኮም ነበር ቀይ ማፊያ። ምን ጥያቄ አለው? በርጫ ቢሉ በርጫ መሰለ እንዴ? ይኸውልህ አቀማመጡ በል እግሩን 8 ቁጥር ያደርግና እንደዚህ ይቀመጣል። ከዛ በርጫውን ይወጣል። በርጫ ያያዙ በል አቀነጣጠሱ በል የበርጫው ወዝ ራሱ አቤት አቤት አሁን ድረስ አይኔ ላይ አለ። እኛ ራሱ እኮ ባንተ ጭዌ ይኸው አይናችን ፈጠጠ መረቀልን። ወይኔ እና ሴሽ ላቀብላችሁ። አይ እድሜ ስላልደረሰ ክብሪት አለ ለልጅ አይመጥንም። ይኸውላችሁ በዛ ላይ ደግሞ ላይተር ያያዙ ልክ እንደ ቴክሳሶች ይኸው አረጋትና ብሎ ነው አይኑን ጨፍኖ በቃ የሚለክሳት። ብርዬ እኔ ይኸው በላይተርና በበርጫ እንደዚህ እወሰወሳለሁ ብዬ አስቤም አላውቅም። አንገበገበኝ እኮ። ለዚህ እኮ ነው ከብራዚል ጋር ጭዌ ይቅርባችሁ ብለው። አሁን የት ሄዱ ነው? ሸቤ ነበር ግን በቅርቡ ወጥቷል። ያው እዚህ ሰፈር መምጣት ደብሮት ነው የቀረው። እንዴ ለምንድን ነው እዚህ ሰፈር መምጣት የደበረው? ሸቤ የገባበት ፋውል አስደብሮታል ነው የሚባለው። እኔ ራሴ ስንት ቦታ ፈለኩት ግን በቃ ላገኘው አልቻልኩም። እንዳትጸጸት ብሬ እንዳትጸጸት። ሁሉም ቀን አለው። እንደ አማራ አይቀርም፣ ቺክ እንዳሰለፈልህ አይቀርም። አንድ ቀን ታገኘዋል። እሱማ ተስፋ አደርጋለሁ። አሻንቲ ቀዩ ማፊያ እኮ ባይደብረው ደሜን ቾምብላ ጎ ይለኝ ነበር። እውነት ነው፣ እውነት ትሄድ ነበር። አዎ በቃ ይሄን አልፈታ ካደረኳችሁ ልንቀጠስና አቼድ ልፈወስበት። አትለይም በእናትህ ተናፍቀናል። ደግሞ ያልሽ
ትዊስት ወደ ግራ ትዊስት ወደ ቀኝ ትዊስት ወደ ግራ ትዊስት ወደ ቀኝ ስላንቺ ሳስብ ፍቅርሽ አነቀኝ። በቃ ብሬ ይኸውልሽ ዋውን እኔ ማቀብልሽ ባውኑ ይኸውልህ የፋዘሯን ዘር ስታስቀጥል ሌጋሲ አንተ ይኸው አባቷን እንዳትናገር አባትሽ አባቴ ነው እንዳትል ብቻ እኮ እሺ እንዴ በእናትህ አንተ የቀይ ማፊያ ነገር እኮ በሬ ግን ይቀደደዋል አይገልጾም። በቃ ብሬ ማለት እኮ ማለት አሻንቲ ሲያረጅ ሰነ ስርዓት እንዳታመሳስ ከብሬ ጋር እንዳታመሳስ። ምን ትፈላለህ? ስታረጅ እንደ ብሬ አራዳ መሆን አግኝተህ ነው። አንተ አስቡት አሁን ያ ሁሉ ሰልፍ የ15 ብር ታክሲ ነበር ያለው ያ ሁሉ ሴት ሲመጣልህ ከዛ ውስጥ እኮ አንድ 20ውን ትዊስት ተደግራ ሳስብል አንተ ደግሞ ምን ሆናል? በል ተነሳው ነው ወደ ክላስ እንግባ። አልገባም። ቆየውን ከው ልገምት ይሄ ላተብዬ ዛሬም አበሳጭቷል አይደል? ለአይኔ ነው ያስጠላኝ። እኔ ለሳብሊ ብዬ ነው እንጂ ትምህርት ቤት ወላ መቀየር በጣም ነው ደስ የሚለኝ። ቆይ አንተ ምን አልፈሰፍሳል? መልፈስፈስ አይደለም በቃ ልጁ አስጠላኝ። እንዴ እና እሱ ያስጠላን እንደሆነ እሱ ከትምህርት ቤት ይባረራል እንጂ አንተ ምን ቦጣ? ናታንን ለምን ተተናኮልኩ ምናምን ብሎ ለሱ ይቆረቆርለታል። ይቆረቆርለታል ስትል ማስክ አድርገህ ምናምን የመጣው አንተ ነህ ብሎ አላስፈራራኝም። እነዚህ ሰዎች ግን ይሄን ባለማስኩን ሰውዬ እኛ ላይ ማላከካቸውን አላበዙትም? ጀግና ነው ግን ባለማስኩ ፈስ በፈስ ነው ያደርጋቸው። አረ ይመቸው። እኔ ራሱ ባገኘው ሸልሞ ነበር። ምንም በተመለከተ ጠላቶቼን ድባቅ እየመታልኝ ስለሆነ ነው። ቆይ ለምን ፈልገን አንሸልመው? ማንን? ባለማስኩን ነው። አይሆንም እኮ ለምን? አንተ ምን ሆናል? ጭራሽ ደግሞ መሪውን ወደኛ ዙሮ ደግሞ ሌላ ጣጣ ውስጥ እንግባ እንዴ? ለነገሩ ልክ ነህ። አረ ዋናው እነሱ መቀጥቀጣቸው ነው። መጣሽ ደግሞ እቺ ድርም ምላስ። ሃይ ጆዬ። ሃይ ምን ይግርታልሽ? ምን ነው መምጣት አልነበረብኝም እንዴ? በሚገባ ዝጋ። አንተን ያወራ የለም ኮሶ መሰልክ። አንቺ ማና አባሽ ነው ኮሶ? ተረጋጋ። ምንድነው ቆይ እናንተ ለዛ የምትጋበዙት? አታያትም እንዴ እንዴት እንደምትሳደብ? ሲጀመር እኔ አንተን ነገር ፈልጌ አላውቅም። አንተ ራስህ ነገር የምትፈልገኝ። እሺ አሁን ተረጋጉ። ለማንኛውም እቺ መሲታ ቢያው ከባድ ሚስጥር ሳይወጣባት አይቀርም። ግቢውን በአንድ እግሯ ያቆመችው ነበር። እና እኛ ምን ይጠቅመናል? ስገምት ሚስጥሩ ከኤላ ጋር ሳያያዝ አይቀርም። ስጠረጥር ነው። ግልጽ አድርጊልኝ። ማብራራት አልችልም፣ ግምት ነው። ግምትሽ ጥሩ ነው፣ ግን ይሄ ሚስጥር እኛ ምን ይጠቅመናል? ሚስጥሩ ላይ ጠቅመን ይችላል፣ ግን ደግሞ ተያይዞ የሚመጣው መዘዝ ሊጠቅመን ይችላል። እሺ እናጣራ። ጥሩ በል በቃ። እና አለቃ እቅዴ እንዴት አየኸው? ግሩም ነው። ግን የሁለቱ መለያየት አንተ እንዳልከው ያን ያህል ይጠቅመናል? እመነኛ አለቃ፣ ከምንም በላይ ይጠቅመናል። መልካም። እንደሱ ከሆነ በቅርብ ቀን ጥሩ ውጤት እፈልጋለሁ። ለሱ አታስብ አለቃ። ግን አንተ ያሬድ ላይ ምንም አይነት ጠንከር ያለ ነገር እንዳታደርግበት። አታስብ። ለሱ ያን ያክል ከባድ ነገር አላነሳበትም። በጣም ጥሩ። አሁን እሱ ጋር መሄድ ስላለብኝ ወደ ትምህርት ቤት ነዳሁ። እሺ አለቃ። ግን ቤት ገብተህ ብትጠብቀው አይሻልም? ንዳው አልኩ፣ ንዳው። እሺ እሺ አለቃ። ቆይ አንተ ግን ምን አይነት ሰው ነህ? ለምንድን ነው ከኔ እንደሰማህ ያስመሰልከው? ምንም እየገባሽኝ አይደለም። አጠገቤ እንዳትደርሳልሽኝ ሁለተኛ አጠገብሽ አልደርስም ብዬ ቃሌን አክብሬ ዞር አልኩ። አሁንም ቢሆን አጠገቤ እንድትደርስ አልፈልግም። ለአስቸኳይ ጉዳይ ስለፈለኩ ነው የመጣው። ይቅርታ የኔት ስትፈልጊ ና ሳትፈልጊ ሂድ የምትኝ ሮቦትሽ አይደለሁ። ሂድልኝ ያልሽኝ ቃሌን አክብሬ ዞር ብዬልሻለሁ። እየመጣሽ አትጨቃጨቂ። ነገርኩ እኮ እኔ አንተን የመበጥበጥም አጠገብህ የመድረስን ፍላጎት የለኝም። ቆይ ግን ለምንድን ነው ለመሲ ሚስጥሯ እንደነገርኩ አድርገህ የተናገርከው? እኔ ነኝ ሰብሊ ነገረችኝ ብዬ ለመሲ ነገርኳት? አዎ። የምን ሚስጥር? ናታንን እንደምታፈቅረው። እንዴ መሲ ናታንን ነው እንደምታፈቅረው? እኔ እኮ ቲቸርሽ የሚመስለኝ ነበር። እንዴ ማለት ናታንን እንደምታፈቅረው አታውቅም እንዴ? አሁን አንቺ ባትነግሪኝ ያው ቆይሺ ምን ብላት ነው ሚስጥሬን አወቀብኝ አለችኝ? ልብሽን እየበለው ስላለው ፍቅር እኔ እኮ ስለ አስተማሪው ነበር እያወራኝ ነበር። አሁን ገባኝ። ምንድን ነው የገባ?
ለናታን የምትሆነው ሁኔታ ምንም ሴንስ አይሰጥም ነበረ። ለካ ለዚህ ነው። በፈጠረ በምታምነው ይዣለሁ። እንደው የፈለከውን ነገር አደርግልሃለሁ። ይሄ ምስጢር በእኔና ባንተ መሀል ይቀር። እሺ የሆኑ ሁለት ቅድመ ሁኔታዎች አሉ። እነሱ የምትተገብሪ ከሆነ ምስጢሩ እኔ ጋር ይቆይልሻል። የምን ቅድመ ሁኔታ? የመጀመሪያው አጠገቤ እንዳደርስ ማለት አቺ በፈለኩበት ሰዓት እመጣለሁ፣ በፈለኩበት ሰዓት ሄዳለሁ። እሺ ሁለተኛውስ? ሁለተኛው ደግሞ ካሁን በኋላ እኔ ነኝ ወደ ቤት ምሸኝሽ። እንዴ ይሄ ነገር እኮ ከጆኒ ጋር ያቆራርጠኛል። እሱ ያንቺ ምርጫ ነው። ወይ ፍቅረኛሽን ጆኒን ወይ ደግሞ ቤስት ፍሬንድሽ የሆነችውን መሲ፣ ከሁለት አንዱ መምረጥ እንግዲህ ይቻልሽ። ቆይ ግን ምን ብበድል ነው እንደዚህ የምታሰቃየኝ? መቼም ቢሆን እኔ አንቺን አላሰቃይሽም። ገና አንድ ነገር አስተውሽ፣ ህይወት ምርጫ ናት። እሺ ቆይ አሁን ከዚህ ምን ታተርፋለህ? አንቺን መቼም ነው እኔን የማታተርፈው። እሺ በጣም ነው መጣላ። ሚሰብለ ምላሽን እስከ በኋላ አሳውቂ። ሀሳቤን ልቀይርብሽ እችላለሁ። አሁን በደንብ አገኘሽ። ጋሽ እዚህ ድረስ መምጣት አይጠበቅብኝም። ችግር የለውም። ከተያየን እኮ በጣም ቆይተናል። ደግሞ አልናፈኩም እንዴ? አረ እንደዛ ለማለት አይደለም። እቤት ስመጣ እኮ መገኘት እንችላለን ብዬ። ችግር የለውም። እንዴት ነው ታዲያ ስራ? ድርጅቱን በደንብ እየተቆጣጠርክ ነው? አሪፍ ስካተላቸው ነበር። የገጠመ ችግር አለ? አይ ያን ያክል እንኳን ከባድ ችግር አልገጠመኝም። አንተ ሲልክበት ሀገር እንዴት ነበር? መልካም ነው። ቤዛ ደህና ናት? ደህና ናት። መቼም የገባህልኝ ቃል አላፈረስኩም አይደል? አረ እንዴት አፈርሳለሁ ጋሽ። ደግሞ ካፈረስኩኝ እኮ ድጋሚ ባይኔ እንደማልያት አውቃለሁ። በበዚህኔ አንበሳ። እሺ ቤዛ ላይስ ምን አዲስ ነገር አለ? እኔ እንጃ ጋሽ፣ ያን ያክል እኮ ተቀራርበን ስለማናወራ ምን ላይ እንዳለችም አላውቅም። መኮንን ጥራውና ወደ ቤት እንሂድ። ቁልፉን ተቀበል። አቤት አለቃ። ቁልፍ አምጣ። አንተ ወደ ጉዳይ ቤት ትችላለህ። አዲስ ነገር ተገኝቶ ነው በቃ ላግኝሽ ያልከው? በጣም ጥሩ ዜና አለኝ እኮ። ምንድን ነው? ዛሬ አቶ ተሰማ ወደ ሀገር ቤት ገብቶ ነበር እና አንዳንድ ነገሮችን አወራን። ምንድን ነው ያወራችሁት? ያሬድና ቤዛ እንዲገናኙ ትልቁን ድርሻ እየወሰደች ያለችው ልጆቹ እንደሆነችና ሁለቱን መለያየት ቢቻል ጥሩ ውሳኔ እንደሆነ ነገርኳቸው። እናማ የፈለኩትን ነገር እንዳደረግ ሙሉ ፍቃዳቸውን ሰጥቶኛል። እንዴ ይሄማ በጣም የሚገርም ዜና ነው። አዎ ጸጋ፣ አሁን ላይ ነገሮች ወደ ማብቂያቸው እየሄዱ እንደሆነ ይሰማኛል። እኔም እንደዛ ነው የሚሰማኝ። ስለዚህ ከነገ ጀምሮ እቅዶቻችንን በጥንቃቄ መተግበር አለብን። አታስብ፣ እያንዳንዱን ነገር በጥንቃቄ ማድረግ ጀምራለሁ። በጣም አሪፍ። ለማንኛውም አውር ሜን ይኖርብኛል። የሚፈጠር አዲስ ነገር ካለ እናወራለን። እሺ። ቹቻ፣ በዚህ ልክ ባልቀጣሽ ደስ ባለኝ ነበር፣ ግን አዝናለሁ። እየተከታተልኩሽ ነው ብዬ ደግሜ ደጋግሜ ነግሬሽ ነበር። ለምን ለኔ ለቹቹሻ ሲል ሺህ ጊዜ ደምሽ አይፈስም? እንዳረሽ አይኔ ውስጥ ነው እሺ ያለሽው። ፊዮሪ ሄዋን ትሸታል። ሚኪል ታገኘው ሄዳለች። ምን ፈልገሻት ነው እንዴ? ቆይ እሷ ሁሉንም ስራ ለኔ ጣለችው እንዴ? ኧረ አልጣለችው። ከዚህ በላይ ይመጣል አለ?
እንደውም ፕሮግራሙ የሚዘጋጅበት ቦታ ዲኮር የሚሰሩ ሰዎች ሶሲ አዘጋጂ ምናምን ስትለኝ ስትል ነበር። ዩሹ? አዎ ሶሲ። ኦኬ እንደዛ አሰበሽ ማለት ጥሩ እንቅስቃሴ ላይ ናት ማለት ነው። እንደውም የተለያዩ የዲኮር ፎቶዎችን ይዛ ልታስመርጥሽ እየፈለገችሽ ነበር። በጣም አሪፍ። ግን ቆይ ዴቭ እያገዘሽ አይደለም እንዴ? ዴቭማ እኮ ፕሮግራሙን የምናደርግበትን አዳራሽ እያመቻቸልን ነበር። ግን ሶሲ ቆይ የተዋጣው ብር ይበቃሻል እንዴ? በወረቀት ደረጃ ፕሮፖዛል ስናወጣ የተዋጣው ብር በቂ ነው። ግን ወደ ተግባር ስንገባ አላወቅኩኝም። እሺ ካነሰ ምን ልታረጊ ነው እንዴ? ሁልሽም ጭማሪ ብር ታወጫለሽ? እኔ እስማማለሁ። ግን ኢንተርቪው ያደረግሽው ነገር ጽሁፍ አለቀልሽ? አዎ እሱ ከሁሉም ነገር አልቋል። ማተሚያ ቤትም ደግሞ እየታተመ ነው። ወይ ሶሲ ገራሚ ሰው እኮ ነሽ። እያንዳንድሽ እዚህ እኔ ላይ ሙድ የምትይጂውላ ይኸውልሽ ዩኒቨርሲቲ ስንገባ አሬ ሶሲ አለ ሶሲ ናፈቅሽኝ እያላችሁ ባታለቅሱ ታያለሽ። ለምን አለቅሳለሁ? ስትናፍቂኝ እደውልልሻለሁ። ይልቅ ግን ሶሲ ለምን ፕሌስመንት ስንመርጥ አንድ ቦታ አንመርጥም? ዩሹር ከኔ ጋር አንድ ላይ መመደብ ትፈልጊያለሽ? አግኝቼ ነው። የምር ፊዮሪ እንደዚህ ታስበልሽ ብዬ በፍጹም አላሰብኩም ነበር። እንደውም እኔ ዴቭ አንቺ አንድ ላይ እንሞላና ከዛ እናንተ ስትጨቃጨቁ እኔ ደግሞ አስታርቃችኋለሁ። እንዴ እዛም ገብተን እንጨቃጨቃለን እንዴ? እዛ እንደውም ባይብስ ነው። ከተለያዩ ቦታ ብዙ ቺኮች ይመጡና ዴቭ ደግሞ ቆንጅዬ አይደለ? ዴቭዬ እያሉ እንደው ባይቀሙሽ። እንዴ ሶሲ ምን ሆነሽ ነው? ልክ እኮ ነሽ። በዛ ላይ ደግሞ እኔ ስለማበሳጨው እኔ እንትን ቆይ ሌላ ሴት ቢጠብስስ? ያኔማ ደፍቀዋለሁ። ይልቅ ሶሲ ፕሮግራሙን የምናደርግበት ቀን ላይ የማደርገው ንግግር ስላለኝ አየር ሳሰጭኛለሽ። አረ ችግር የለውም። አሁን ይልቅ ሚኪና ቡሽን ማግኘት አለብኝ። ምን ልታደርጊ? ሚኪና ቡሽ ማለት ነው ቀልድ እንዲያቀርቡ አስቤያለሁና ይሄን ኃላፊነት ለእነሱ ነው የምሰጣቸው። እንዴ ይሄማ ያበደ ሀሳብ ነው። እኔም ደግሞ ማግዝሽ ነገር ካለ ከጎንሽ ነኝ። እሺ? አረ ምንም የምታግዢ ነገር የለም። ጀስት በቃ የቪአይፒ ወንበር ላይ መቀመጥ ብቻ ይሄ ነው ስራሽ። እሺ እኔ ቆንጆ እቺ ቀበጥ እኔ ምልሽ ዴዲ፣ ቆይ ግን ፍቅር ሲይዝ እንዴት ነው የሚያደርገው? ሄቨን ጆሮዬ ነው። ምን ሆንሽ? ፍቅር ሲይዝ እንዴት ነው የሚያደርገው ብለሽ እኮ ነው የጠየቅሽኝ። አዎ ጠይቄሻለሁ። ምን ነው ችግር አለው እንዴ? ቆይ ለምንድን ነው የጠየቅሽኝ? ጄሪ ደግሞ ለማወቅ ነው። ሄቨን እኮ ምኑ ነው ማወቅ የፈለግሽው? ፍቅር ሲይዝ እንዴት እንደሚያደርግ ነው። አይ ልፋቴ፣ አይ ድካሜ። እንደው ሄቨን እኔ ከዛ ሰው ሁሉ ጋር ስናቆር ስነካከስ የነበረው ለዚህ ነው። አልገባኝም። ቆይ ምን ሆንሽ? እኔ እኮ ይሄ ነገር እንዳይፈጠር ብዬ ነው ሄቨን ታይ ትልሽ የነበረው። አይ ሄቨን እንደው ወይኔ እንደው ምን ይሻለኛል እግዚአብሔር ይሁን። አንቺ ልጅ ግን ቆይ ለምን ይሆንሽውን አትናገሪ? ሄቨን ከዚህ በላይ ምን ልሆንልሽ እንዴ? ፍቅር እንዴት ነው የሚያደርገው ብለሽ እኮ ነው የጠየቅሽኝ። ታዲያ ምን ችግር አለው? ጭራሽ ተሟገተኛለች እንዴ? እቺ እንደ ምን ላድርጋት? በርበሬ ላጥነሽ እንዴ? አረ ጄሪ ፕሊዝ። አይ ሲስተም እንደው እግዜር የስራህን ይስጥክ። እንደው የሚደፋ ነገር አንዳች ነገር መጥቶ ድፍት ያርግ ክንብል አርጎ ያስቀረህ። እንደው አረ አንቺ ልጅ ምን እንደሆንሽ ተናገሪ። ቆይ ሄቨን ከማን ነው ፍቅር ያዘሽ? ተናገሪ። ከማንም። ታዲያ ለምንድን ነው የፍቅር ምልክቶችን የጠየቅሽኝ? ምን ትገለፍጫለሽ? ንገሪኝ እንጂ። እሺ ግን አትናደጅብኝ። አሁን እንደው ጨርቄን ጥዬ አላበርኩም። ሄቨን እስኪ ንገሪኝ። እኔማ የጠየቅኩሽ ሆን ብዬ ነበር። አልገባኝም። አይ እኔማ ረጅም ሰዓት ዝም ስንባባል የደበረን መሰለኝና ጄሪ የሚያበሳጫት ምን ነገር አለ ብዬ ሳስብ ይሄ ጥያቄ መጣልኝ እንጂ ውሸትሽን ነው። አዎ ውሸቴ ነው። እስኪ ጄሪ ሙች በይ። ጄሪ ሙች። ጎበዝ። አይ ፈጣሪ ሆይ እንደው የስንቱ መጫወቻ ታርገኝ። ኧረ እግዚኦ። እንደው ሄቨን ምን ታገጫለሽ? ምንም። ጥርስሽ ልፋትሽ። ጭራሽ መርሰጭኛለሽ እንዴ? ኧረ እቺ ምን እየሆነች ነው? ፈጣሪ ሆይ ነው እንዴ? እኔ እንደው ምን ይሻለኛል? እንደው ጄሪ ታዲያ ወዴት ነው? ወዴት ስትሄድ አንቺ ምን አገባሽ? ሄቨን ደግሞ ያለሁበት ቦታ እንዳትመጪ እሺ? ድርሽ እንዳትይላይሽ አልፈልግም። ኧረ እባክሽ ጓደኛዬ እኮ ነሽ። ይገርዛ መስሎሻል? እሺ እመጣለሁ። እንዴት እንደምታምሩ ከሩቅ ለሚያያችሁ እኮ ፍቅራችሁ ሲያስቀና። ስለሚያስቀና አይደል እንዴ ጠላት የበዛበት? ቆይ ምን ፈልገሽ ነው የመጣሽው? ቤዛን ፈልጌያት ነው የመጣሁት። ከኔ ምን ፈልገሽ መጣሽ? ምርጥ ጓደኛ እንዳለሽ ለመሰክርልሽ ነው የመጣሁት።
ምርጥ ጓደኛዬ እንደሆነች አውቃለሁ። አንቺ መናገር አይጠበቅብሽም። የትላንቱ ድርጊቷ አንጀቴን ነው የበላው። አንቺና ያሬድ አንድ ላይ ቁጭ ብላችሁ እኔ ልቀርጻችሁ ስል እንዴት ፕሮቴክት እንዳደረገቻችሁ። ቆይ ይህንን ለመናገር ነው የመጣሽው? እኔስ ደግሞ ማን ነኝ? ፎቶን ማነሳችሁ አስመስዬ ከዚህ ውስጥ ደብተሬን ውጥት አድርጌ አላስደነገጥኳት መሰለሽ? ያኔ ቹቻ ግራ ገባት። ግን አንቺ ፎቶ ልታነሽን ነበር። እኔማ ላነሳችሁ ነበር፣ ግን ቹቻን ሳያት በእሷ ነፍስ መጫወት የበለጠ ስሜት እንደሚሰጠኝ አሰብኩ። አሁን ከዚህ እንዴ መቼ የመጣሁበትን ጨረስኩና። ቤዛ አይኖ ያሬድን ነገም ከነገ ወዲያም ልታገኙ እንደምትችይ፣ ግን ቢያንስ ስትገናኙ እኔም ማለያችሁ ቦታ ተገናኙ። ተጠንቀቁ። እሺ፣ ስላሰብሽልኝ በጣም አመሰግናለሁ። ምንም አይደለም የኔ ቆንጆ። ውይ ሳልነግራችሁ የያሬድ አባት እኮ ትላንትና ኢትዮጵያ ገባ እናማ ተጠንቀቁ። ሆ ነገ ደግሞ እነሱ አንድ ላይ ታይተው ያሬድን ወደ ካናዳ ቢልኩትስ? የቤዛን ህይወት አስብ። ለቅሶ በለቅሶ ነው የምትሆነው። አንቺም ደግሞ እሷን በማባበል አሳርሽን ነው የምትበይው። እኔም አንቺ ነሽ ተንኮለኛዋ ተብዬ ስሜ እንዲጠፋ አልፈልግም። አሁን ሂጂ በቃ። እሺ ሄዳለሁ፣ ግን ጠንቅቅ እያላችሁ እሺ። እሺ አልንሽ እኮ ጸጋ። በእናታችሁ ደግሞ በክፋት አትዩብኝ እሺ። አንቺ ደግሞ ጨዋታሽን ወድጃለሁ። ውይ ቤዚቲ ግን እቺ ልጅ ጤነኛ ነች? ኧረ እኔ አትመስለኝም። የሆነ በሽታማ ተጠናውታታል። እኔ መሽቶ በነጋ ቁጥር እያሳየች ያለችው እንዳለ አዲስ ነገር እኔ ግራ እየሆነብኝ ነው። ብቻ ፈጣሪው ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። እንደው ወንድም አለ ዝም ብዬ ሳስበው በእጄ የገባን ሲሳይ ማጠው እየመሰለኝ ነው። ምን እያልክ ነው ወንድም አለ? ማሮማ ስለሚሉ ነው። ታውቃለህ አይደል እንዴ እኔና እሷ የውሸት ፍቅረኛሞች ከሆነን ቆይተናል። እናማ ምን ያክል እንደምወዳት ታውቃለህ። ስለዚህ እያሳለፍነው ያለነው ነገር ውሸት ቢሆንም እውነተኛ ስሜት እንዲሆን እፈልጋለሁ። በእናትህ ምን ትመክረኛለህ? ያለነው ከተማ መሆኑ ከፋ እንጂ እቃያችን ብንሆንማ ስንቱን ታረገው ነበር አንተው። እሱማ ልክ ነህ፣ ብዙ ነገር እናደርግ ነበር። ታዲያ ምን ልርዳህ ወንድም አለ? እኔ እንጃ ጭንቅ ጥብብ ብሎኛል። በዛ ላይ ደግሞ ይቺ ጄሪ ወይ ለዳግም አትወግን ወይ ለኔ አትወግን። በቃ ምን አይነት ልጅ እንደሆነች አላውቅም። የጄሪን ነገርማ ተወው። ማንደዋ አቤት ወንድም አለ። እንደውም አትታዘበኝ ከሆነ የሆነ ነገር ላማክረህ እኮ ነበር። አንተው ምንድን ነው የምታዘበህ? እኔ ወንድምህ ማለት አይደለሁ እንዴ? እሱማ መች ጠፋኝ። አንተው ንገረኛ። እንደው ሰሞኑን የሆነ ነገር ማሰብ ጀምሬያለሁ። ምንድን ነው የምታስበው አንተ? አሁን በል ንገረኛ። ሀዳ እንደው ማንጠግቦሽን የምታስታውሰኝ ሴት አንድ እዚህ ግቢ አለኝ። ማ አንተ? አሁን እኔ ደግሞ ስንቱን አሰብኩት። አንተ ለካ ወዲህ ነው ነገሩ። ባላጠቅሽ እንደው ልጅቷን ነው? አዎ ልጅቷን። ኋላ ልጅቷማ እንዴ መንቂጥህን ይበላሃል። በል ተናገሪ። ጄሪ ናት። ምን ጉድ 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 ሳይሰማ መስከረም አይጠባ አለ ያገሬ ሰው። እናማ አውጥቼ አውርጄ ለወንድሜ ልንገረው ብዬ አሰብኩኝ። አይዞህ ወንድም አለ፣ እኔ አለሁልህ። እኔ ካጠገብህ አለሁ። ታወጋታለህ እንዴ? ተው እንጂ ምን ኮናል እንዴ? ዋትስአፕ ቻናል ቀይረናል። ይኸውልህ ምን መሰለህ ወንድሜ፣ የከተሜ ሰዎች ማለት ነው በከተምኛው በዚህ በከተማው ማለት ነው ምን ይፈልጋሉ መሰለህ? ራስህ ሄደህ ስታወራቸው አይናቸውን እያየህ ደፍረህ ሲሆን ደስ ይላል። እሺ ይሉሃል፣ ይቀበሉሃል። እስኪ ዋትስአፕ በል። ዋትስአፕ ይሻላል? አዎ አሁን ገብቶሻል። እንደዛ ይሻልሻል። ማንደዋ እንደው በእጄ እምትል ይመስልሃል? ለምን አትል? አንተን የመሰለ ቁፍጠን ጀግና
ቀጠን ያለ ልጅ አግኝታ ደሞ ረሳው እንዴ ያቶ ያባይነ አይተንፍሱ ሰጥ አርጋቸው እኮ መሆንህን። እሱንማ መቼ እረሳዋለሁ አንተው። አሃ እንዲያ ከሆነማ አንድ አባት ጀገን በል እንጂ። አሃ ምን ኮነሃል የመቅለስለስ ነው። አሃ ደሞ አንተ ከነገርካ በኋላ ቢያለኝ እዘልቅባታለሁ። እንዲህ ካበረታታኝማ እኔ አይተንፍሶ ዛሬ ሆኖ ነው የምነግራት። በቃ ና በል እንሂድ። በጀ እስቲ ዋትስአፕ በል ዋትስአፕ አንደኛ ላላላነነነነ ሳብላት እቺ አዘክ ሶሲ ደግሞ መጣች። አው ይመቻት። እንደውም ደብሮኝ ነበር እንደበርባታለንሽ። እናድርቃት እንዴ የሚን ቫይቭ ልናጠው አይደል? በቃ ፈታ እንበልባት እንደበርባት እንት ስታይ የሚያራዳ ልጅ ስታይ አምባላወቀ ነው። Hi guys, how are you doing? How are you, Susie? I'm fine. I'm fine, thank you. And you? You, yes. I'm good. የመጣሁት የሆነ ነገር ላስቸግራችሁ ነበር። እኛ የለንም። እግዚአብሔርን የለንም። ምንድን ነው የሌላችሁ? እግዚአብሔርን እኛ ብር የሚባል ነገር የለንም። እንዴ እኛን ብር እንዴ ማን ብር ጠየቃችሁ? አሁን እኮ የሆነ ነገር ላስቸግራችሁ አልሽ። የሰው ልጅ ደግሞ የሆነ ነገር ላስቸግራችሁ ካለ ጉዳዩ ብር ነው። አረ እኔ ስለ ብር ላውራችሁ ፈልጌ አይደለም። አሃ ገባኝ። ጉዳዩ ስለ ፍቅር ነው አይደል? አላሰብኩም። የምን ፍቅር እንዴ? የጾታ ፍቅር ነው እንጂ ከኛ ጋር መቼም የእናት ፍቅር ወይም የሀገር ፍቅር አይሆንም አይደለም። እኔ እኮ ባለፈው ሰዓት ከኔ የሆነ ፎንቃ እንደገባለት ታስታውቅ ነበር። ኧረ አንተ ካንተ አይደለም የገባለት ከኔ ነው። ከፈለክ እናሲዝ በደምብ እናሲዝ ከጋቢ ነው አኔው እስኪ ከኔ ፍቅር የገባላት አይመስልም እንዴ? ቆይ እናንተ ምንድነው የምትቀባጥሩት? እንማቼ ተባጠረን። አንቺ ሶሲ እስቲ እንደው ሳትዋሺ ተናገሪ። ከማን ነው ፍቅር ያዘሽ እንዴ? ኧረ እኔ ፍቅር የሚባል ነገር አልያዘኝም። ኧረ የሆነ ፍቅር ማለት አይኖ ውስጥ የኔ ፍቅር እየተከበለለ አይደል እንዴ? ተይ እንጂ ሶሲ ተይ። አይደለም እንዴ አንተ ያመሃል እንዴ? እስቲ አበይ ለምንድን ነው የምለው? አበይ አልኩሽ አንዴ አበይ። ምን ችግር አለ? እስቲ አየህ የኔ ፍቅር ደግሞ ይኸውልህ ልቧ ላይና ጨጓራዋ ላይ ጉልጭ ብሎ ነው የታየው እኮ። እኔ ሶሲ ነኝ ከዴቭ ውጪ ፍቅር የሚይዘኝ? አይሴት ዴቭን እዛ ላብላብ እያጨውተ እዚህ ደግሞ የኛን የጠበሳ ሙድ አንቺ ልጅ እንደዚህ የጮሽ አንድ ቀን ጥሽ ተበጥሶ ለመታከም ያዋጡልኝ እንዳት። እኔ አላዋጣም። እኔ ብር ለስንት አዋጥቼ እችላለሁ እንዴ? ለስንት እንትን አላዋጣም እንዴ? ዩ ቱ ጋይስ ክሬዚ ናችሁ። እሺ በጣም ነው የምታስጠሉት። ያው ማንንም እንመስላለን። አንቺ ነዋ። ይኸውልህ እሱ ሲያምርህ ይቅር። እሺ አይ ዴቭ አቡሻ ትናንትና ከሰሎሜ ከምትባል ልጅ ጋር ዴቭ እኮ ነው ይኸውልህ እንደዚህ አፍላፍ ተጋጥሞ ይኸውልህ እየተሳሳመ አላገኘሁም ከሰሎሜ ጋር። ማና ሰሎሜ? ጣውንትሽ ምንድነው ጣውንት? አንድን ሴት ማነው አንድን ወንድ ለሁለት ስትጋሩት ማለት እንደዚህ ሳንዱች ስታረጉት ጣውንት ይባላል። አሁን ለምሳሌ አንቺና ሰሎሜ ዴቪድ ሼር እንደምታረጉት ማለት ነው። እስኪ እኔ ልጅ እኮ ምን ሰውነት አለው እኮ እኔና ሰሎሜ ዴቭን ሼር እያደረግን ነው ማለት ነው። አይገርምም? ደግሞ እኮ አቡሻ የሚገርም ነገር የኔ ቆንጆ የኔ ይላታል። አንተ እስኪ ጂምታ። ኧረ ሶሲ ሙች። ወይኔ ሶሲ ዴቭ እንግዲህ ቻለው አበቃለ። የእግዚአብሔር እርዳታ ጋር ነው መሰለኝ። ኧረ እስማት እንቀየር። ኧረ ዋለው What is your name ቢለኝ my name is Shanti means ጢዝ ዝሏል። አዴ አልቤርቶ come stai namaste come sto bene እኔም sto bene dove stai andando ተው እንጂ አንተም አታብዟ። አንዳንዱ ስትለኝ እኔ ሁለት ልበልልህ ለኔም አስብልኝ እንጂ እንዴ ተው እንጂ እንዴ የኔን እኮ ቋንቋ ነመስቴን ትቼ እኮ ነው ወደ አንተ የመጣሁት እንዴ። እና እዚህ ምን እያደረክ ነው? እኔም ማቾን ብዬ ጋር ሄጄ ቦዜ ልስብ እያሰብኩ ነበር። ኧረ አንተ ልጅ አረጋጋው። ቆይ ምንድነው እንደዚህ ዙሩን ማክረር? ኧረ እባክህ እንደማያቃቱን እስኪ ጉድህን እኮ ሰምቻለሁ። ምንድነው የምታወራው? እንዴ ጉድህን ትናንት አይደለ እንዴ ሰሞት አልቤልቶ ሙት ይሄው አኮራኸኝ። ተናገር። ቆይ ምን አድርጌ ነው? እንዴ ትናንትና ብራዚል በጭዌ መሃል ስላንተ አንስቶ ፈታ ሲያደርገን ነበር። ብራዚል ብሬ? አዎ ብሬ። ስንት ታሪክ ወዬ እንዳለን አይዲዮ የለም። አይ በሬ እኮ የሌለ ያራዳለች ነው።
መቼም በሴንቲ ጥርሴን ፍቄ ምናምን ብሏላ እንዴ? ታዲያ ልክ ነህ። ይኸውልህ ስለ ቺኮች ስላጠለልካቸው ሲነግረን ይኸው እኛ ራሱ ላጫችን ዝርግፍ እያለን የሰማነው አንተ እንዴ ለምን ላጭ ብላጭ ትሆናላችሁ እንዴ? ታዲያ አንተ ርቦ አስቦ ሰው ጮቦውን ክትፍ እያደረገ ሲበላ ላጭ አይመጣም እና እንዴ? ታዲያ አስበው። እኔ እኮ በቺክ ተመትቼ ድርቅ ያልኩ ልጅ እኮ ነኝ። እንዴት ላጬ አይወጣም? አስቧል። ያ ሁሉ ሰልፍ ለአንተ፣ ያ ሁሉ ቺክ ተደርድሮ። ኧረ ተውኝ እስኪ። ሃይ ብሬ፣ እኔ የምልህ ስለ ሮዚና አልነገረህም ታዲያ? ሮዚና ደግሞ ማናት? አንዲት በአባቷ ጠለና የነበረች ቺክ ነበረች። እንዴ ከሷ ፎንቃ ገብቶለት ስለተፈጠረው ምንም ነገር አልነገረህም? አቤት ድፍረት! ወንድ ልጅ እኮ አይድፈር እኮ ነው የሚባለው። ጭራሽ ብሬ ብሎ በጣሊያናዊ ፎንቃ ጠብ ብሎ ነበር። አይገርምህም? ደግሞ እኮ እሱ ብቻ አልነበረም የሚገርመው፣ ቺኳ ራሱ በሱ ፍቅር ጥልል ብላለት ነበር። ማ ሮዚና? ታዲያ ታውቃታለህ እንዴ? እንዴ አውቃታለሁ። የት? እኔ እንጃ። እስኪ በእናትህ ጩቤውን ንገረኝ። ሃይ ብራዚል፣ ታሪከኛ ሰው ነበር። እንደው ስሞትልህ አልቤርቶዬ፣ በእናትህ ይቺ ወሬ ጥማኛለች። አንተ ቀጥልልኝ። እንዳታስብ እጨውትልሃለሁ። አንተም ግን አንድ ፌቨር ትሰራልኛለህ። ምንድነው? ያፈለግከው ይሁን። እኔ ማልሰራው ጀብድ የለም እኮ። እሺ ሶሲ የምታዘጋጀውን ፕሮግራም እንዴት አየሽ? በጣም ነው የወደድኩት። አይገርምም ዴቭ? ትልቅ ስንሆን ያኔ ብለን የምናወራቸው ብዙ ታሪኮች አሉ። ያውም በሁሉም ስሜት ነው። በደስታ፣ በጸብ፣ በሀዘን፣ በፍቅር ብቻ ሁሉም ስሜቶች ላይ የኛ የምንላቸው ነፍ ታሪኮች አሉ። መጨረሻው ላይ ደረስን አይደል? ይሄ የመጀመሪያ መጨረሻ እንጂ የመጨረሻ መጨረሻ አይደለም። ልክ ነው። የልጅነት ጊዜ አልቆ ወደ ወጣትነት የምንሸጋገርበት ጊዜ ጀመረ ማለት ነው። የአዲስ ህይወት መጀመሪያ እንደማለት ነው አይደል? በትክክል። ግን ከዚህ በኋላ በህይወታችን የሚመጡ ሰዎች እንዳለ በዚህ ልክ ጓደኛሞች የምንሆን ይመስልሻል? አላቅም። ግን እንደምታውቀው የኔ ህይወት በጨለማ የተኖረ ልጅነት ነው። እዚህ ከመጣው በኋላ ነው ከሰው ጋር የተቀራረብኩት። ነገ ላይ ደግሞ ምን ሊገጥመኝ እንደሚችል አላውቅም። ከዚህ በኋላ ከሰው መሀል እንደማትወጪ እርግጠኛ ነኝ። እኔም ተስፋ አደርጋለሁ። ግን በቃ ተይ። አይሆንም ዴቭ፣ የፈለግከውን ነገር ጠይቀኝ። ማለቴ የእናንተ ነገር ሙሉ ለሙሉ ተቋጭቷል ማለት እንችላለን? ኦልሞስት። አሁን ግን ፐብሊክ የማደርገው የራሴ የሆነ መጨረሻ ላይ ውሳኔ አለኝ። መጠይቅ ይቻላል? አይ እሱ መጨረሻ ላይ የምታየው ይሆናል። እሺ። ኤቡ ዌይት ፒስ ነው? ደህና ነኝ ማርክ። ፒስ ነው አለሁልሽ። ዋትስአፕ። ቆይ ማርክ፣ ምን አዲስ ነገር አለ? ፍክት ብለሃል። ያው እንግዲህ ለጊዜው ምንም የለም። አይ የሆነ ነገርም አለ። አንድ ነገር አለ፣ ግን ይኸውልሽ ያንቺ እርዳታ ያስፈልገኛል። ምንድነው እሱ? ይኸውልሽ ኤቡ፣ ጥብቅ ጉዳይና ሚስጥር ነው። አልገባኝም። ቆይ ምን ቢሆን ነው ጥብቅና ሚስጥር የሆነው? ይኸውልሽ ምክንያቱም ጉዳዩ ስለ ጄሪ ስለሆነ። አልገባኝም። ጄሪ ምን ሆነች? አይዞሽ አትደንግጪ፣ ምንም አልሆነችም። ያው ከማርክ ህጎች አንዱ ማፍቀር ነው አይደለ? አንዱ ወዳጄ እሷን ሳያፍቅር አይቀርም። ምን? ጄሪ? አይገርምሽም? ቆይ እናማ ዛሬ ለሷ ያለውን ስሜት ይነግራታል እኮ። ታዲያ እንደዛ ከሆነማ ጥሩ ነው። አንቺ ደግሞ ለኔ አንድ ነገር ታግዥኛለሽ እኮ። እሺ ምንድነው ማግዝ? ይኸውልሽ ኤቡ፣ በእርግጠኝነት ልጁ ፍቅሩን ከገለጸላት በኋላ ጄሪ ወደ አንቺ መታ ታማክርሻለች። እሺ ይኸውልሽ ያኔ ስለ ወዳጄ ጥሩ ነገር እየነገርሽ ታውቂያታለሽ ማለት ነው። እንዴ ማርክ፣ ልጁን የታወቀው ነው ስለሱ መልካም ነገር ማውራው። እንዴ እሱንማ ልጁን እኮ ታውቂዋለሽ እኮ። እሺ ነገረኛ ማን ነው እንዴ? ያ አይተንፍሱ። ምን አይተንፍሱ? አይተንፍሱ ያንተ ጓደኛ? ምን ያስቅሻል? አረ ምንም። የሆነ ያጤንሹ ነገርም አለ። አይ አረ እኔ ምንም አላሰብኩም፣ ግን ከዚህ በፊት ሲጣሉ ስለነበር እንዴት ሆነ ብዬ ነው። አየሽ ፍቅር ክፋቱ ቤቱ ጋር መምጫው እንደሆነ አይታወቅም እኮ።
እና ቆይ አሁን ሊነግራት ነው? አዎ አልኩሽ እኮ። እሺ የሚቻለኝን ነገር እነግራታለሁ። አይ አንቺ እንደው ምን ላድርግሽ? ልዩ ሴት እኮ ነሽ። ሲጀመር ልዩ ሴት እንደሆንሽ እኮ ማለት ነው ውስጤም ፈጣሪም ነግሮኝ ነበር እኮ። ግን ይሄው አደራ አሁን ያወራነውን ነገር ማንም ሰው እንዳይሰማ። አረ አታስብ፣ ለማንም አይደለም። አደራ። እሺ አቦይ እንደው ምን ላድርግሽ? አቦይ ይመችሽ። ዋትስአፕ አይ ማርክ እስከሳለሽ ጄሪ። ቆይ አሁን አይተንፍሱ ጄሪ ልጀነጅናት፣ እኔ ደግሞ ስለሱ ጥሩ ጥሩ ነገር ልነግራት። አሁን ገና ነው የሚያዝናና ድራማ የምናየው። ወይ ጉድ! የሶሲ አመጣጥ እንዴት ነው? እኔም አልገባኝም። በእርግጠኝነት የያዘችው ድንጋይ ላንተ ነው። እኔ ደግሞ ምን አድርጌ? ብራዘር ያማል እንዴ? የሶሲ ፍቅረኛ ሆነ ምን አድርጌ ነው ምናምን የሚባል ነገር ይሰራል? እሺ በል ተነሳውን። ወዴት ልሂድ? ና እባክህ ከጀርባዬ ይሁን። በኋላ አናትህን በዚህ ፈንክተክ ትልቅ ችግር ነው የምፈጠረው። ና ና። እሷ አሪፍ ሀሳብ። እጭንበታለሁ፣ እጭንብሃለሁ። እሺ እንዴ ሰው እጭንበታለሁ። ፊዮሪ በህግ አምላክ ከፊቴ ዞር በይልኝ። ሶሲ ዞር በይልኝ፣ ዞር በይልኝ። ቆይ ምን ሆነሽ ነው የተናደድሽው? ደሙ ሳላፈሰው በዚህ ድንጋይ አናቱን ሳለው እኔ ከዚህ ቦታ አልሄድም፣ አልሄድም። እንዴ እኔ ቆይ ምን አጠፋው? አንተ እኔ ላይ ቺት ታደርግብኛለህ? ማ እኔ? አንተ ደሙ ያፈጥብኛል እንዴ? ፊዮሪ ፕሊዝ ዞር በይልኝ። ይሄን ድንጋይ እጭንበታለሁ። ዞር አይደለም ዴቭ በፍጹም እንደዚህ አያደርግም። እንዴ አድርጎታል አልኩሽ እኮ። ቆይ እኔ ከማን ጋር ነው ቺት ያደረኩት? እንዴ ከሰሎሜ ጋር ነው። ማናት ደግሞ ሰሎሜ? አይገርምሽም ፊዮሪ? ምን እንደሰማሁ ታውቂያለሽ? ምንድን ነው የሰማሽው? አንድ ወንድ ለሁለት ሼር የሚያደርጉ ሰዎች ጡት እንደሚባሉ ሰማሁ። ይሄ ሁሉ የመጣብኝ ደግሞ በዚህ ልጅ ምክንያት ነው። ጡት? ጡት ደግሞ ምንድን ነው? ታያት እባክሽ፣ ጣውንት ለማለት ነው። አየህ አይደለ? ስሙን ራሱ በደንብ ታውቀዋለህ፣ ምክንያቱም ስራ ስለሆነ። ዞር በይልኝ፣ ዞር በይልኝ ፊዮሪ። ዞር አልልም ሶሲ፣ ተረጋጊ ያልኩሽ አይደል እንዴ? እኔ እኮ ተሰድቤያለሁ። ጡት ማን ነው? ጣውንት እኮ ነው የተባልኩት። ዞር በይልኝ፣ አናቱን ነው ማለት የምፈልገው። ቆይ ማን ነው እንደሱ ያለሽ? ሚኪና አቡሽ ናቸው። ወይኔ እነሱ ልጆች ምን ይሻላቸዋል? ቆይ አንቺ አይገባሽም እንዴ? ሙድ እየያዙብሽ እኮ ነው። አይመስለኝም፣ አይመስለኝም። ይኸውልሽ እንደውም ካላመንሽ ሂደን እናናግራቸው። አዎ እንደውም ለዊትነስ እንዲሆነ ማለት ነው አንቺ ልጅሽ መሄድ አለብኝ። ጣጣ የለውም ሶሲ፣ አብሬሽ እሄዳለሁ። ኑ ተከተል። ሶሲ ድንጋይሽ እውነት ከሆነ ድጋሚ መጥቼ ነው የምፈነክተው። እና ፋዘሯ ጓገጭ ባይል ኖሮ እሱ ከሮዚና ጋር ሊመቻች ነበር እያልከኝ ነው? ነበረ። በእናትሽ ደግሞ እኮ ሮዚና ምን የመሰለሽ ቆንጆ ልጅ እንደነበረች። ታዲያ እኔ እኮ ራሱ ሳላቃት ሙክከን ያልኩላት። አንተ ያመሃል እንዴ? ይሄኔ እኮ እሷ ባለትዳርና የልጆች እናት ሆናለች። ወይኔ ልክ እኮ ነው። ለካ ይሄ የድሮ ታሪክ እኮ ነው። አየኔ ነገር። ኧረ ማን አልፎ አልፎ ቆይ ወሰድ ያደርግሻል። ምን ላድርግ? ስለ ቺክ እኮ ሲወራ እኔ ከየት እንደሚመጣልኝ መንፈስ እኮ ነው የሚጋባብኝ። የቺክ መንፈስ እንዳይዝ። አይ ብራዚል የሌለ ጸደይ ሰው እኮ ነው። ደግሞ ዳንስስ ብትል በድሮ ጊዜ የነበሩትን ቡጊ ቡጊ ነሽ፣ ማርንቻቻ ነሽ፣ ሁሉንም ነበር ድሮፕ የሚያደርጋቸው። ይመቸው ቡጊ ይመቸው። በእናትህ ኧረ እሱ የማያመጣብህ ጉድ አልነበረም። ሲፈልገው ብሬክ ዳውን፣ ሲፈልገው ቡጊ ቡጊ። ኧረ የሆነ ሰዓት ሁላ ብሬ ዳንስ ብሎ አምጥቶ ነበር። አልቤርቶ እኔ የምለው ግን እድሜያችሁ ትንሽ የተራራቀ ይመስለኛል። እሱ ከአንተ ፋጣ ያለ ይመስለኛል። እሱ እባክህ በኢትዮ ኤርትራ ጦርነት ጊዜ ተዋጋ ሰው ነው። የእሱ ቆጣይና የኔ አንድ አይደለም እንዴ? እንደዛ በለኛ። ከዛ እሱ ከጦርነት ሲመለስ እኛ ከጩጬነት አድገን ቺክ ምናምን መጠባበስ ጀመርን። እድለኛ ትውልድ። ከዛ በቃ ጀመውን ተቀላቀለ። በቃ ሁሉ ነገር ረሃ በረሃ ሆነ። አይ ብሬ የኔ አባት እንደው ቢሳካለ ፈረንጅ ላይ ያጫውት ነበራ። ማጫወትስ ሳያጫውት ይቀራል ብለህ ነው? ወይኔ ቀዩ የምርህን ነው? ያጫውት ነበር። አንተ ይሄን ቀዩ የሚባል ስንፍት አላልኩም እንዴ? ምን ላርግ ቀዩ ማን ነው? አልቤርቶዬ ምን ላርግ? ስለ ፈረንጅ እኮ ቺክ እኮ ሲነሳ ምላሴ እንድልጥ ያደርጓል። ሰማኛል። ያሁኑን አልፌያለሁ። ከዚህ በኋላ ግን አላልፍህም። እሺ እኔ የምልህ ታዲያ ሮዚናን አጫውቶታል እያልከኝ ነው? አዎ አልኩህ አይደል? ምን እንደምታካብደው? ወይኔ አሁንስ ብራዚል አስቀናኝ። ለምን ትቀናለህ? ምን ያስቀናል? እኔ እናቴ ሀገር በቀል እንደ ዋሊያ ከሀገር የሚያወጣ አጥቻለሁ። እሱ እናቴ ስንቱን ፈረንጅ ያጫውትልኛል። እንዴት አልቀና? ጄሪዬ ጉድሽን አላየህ? ደግሞ ጄሪ ማነች?
ኧረ በእናትህ ይኸውልህ አንድ አምፖላንስ የሆነች ልጅ አለች አታውቃትም ይቅርብህ ደሞ ትሰማለህ በሬ አንተና እኔ እንደተገናኘን በጭራሽ እንዳያውቅ ለምን እሱ እኮ በጣም እኔን ናፈቀ አውቃለሁ እሱማ ምን እና ተው አልኩት ተው በቃ እኔ ራሴ ምክንያት አለኝ አሪፍ ደረጃ ደርሼ ነው ማግኘት የምፈልገው እሺ ወንድሜ አንተ ጥሩ ሐሳቢ ነህ እንደዛ ካልክ ችግር የለውም እኔ ጋር ሚስጥር ተጠባቂ ናት ሴፍ ናት እኔ ጋር ስታይል በቃ አሁን እንሂድ የት ነው የምንሄደው ቤዛ ላገኛት ነው ምን አዋሽ አንቲ እባክህ ምን ትላንት ካየኋት በኋላ ምን መተኛት እኮ አልቻልኩም የሆነ የምፈልገው አይነት ውበት ነው ያላት ደግሞ አረ አልቤርቶ ይሄ ነገር ትክክል አይደለም እንዴ ለምን ምክንያቱም ፍቅረኛ አላታ ይኑራታ ምን ታካብዳለህ በዛ ላይ ለሷም ቫራይቲ ነው ቫራይቲ ነው እንዴው ቫራይቲ ምን ታካብዳለህ አይ ምንም እሷ ለራሷ ጩጬ ናት እንቦቀቅላ አንተ ደግሞ አረ ተው እንደዛ በል አረ በስማ ወንድ ልጅ ደግሞ በእድሜም ከፍ ሲል ነው ጥሩ አይ ፈተናይ አልቤርቶ ስሞትልህ ነገር ይብራብህ ሰማኛል አሁን ያልኩን ታረጋለህ ወይስ አታረግም እሺ ምንድነው የምናደርገው በቃ ቤዛ እናገኛታለን እንዴ እኔማ ባለውበት ካገኛትማ ሊደብራት ይችላል እና እሺ ምን ይሁን ይኸውልህ ከትምህርት ቤት ሲወጡ ጠብቀን እንሄድና አሳያለሁ ከዛ ደቅ አድርገው ወየውዬ ማለት ነው ኦኬ እሺ ከትምህርት ቤት ስትወጣ ከማን ጋር ነው የምትወጣው ከቹቻ ጋር ቹቻ ከቀስቴ ፎንቃ ጋር ማለት ነው አዎ እንደዛ ነው ታይላንድ ነገር እንዳትረሳ እኔ አልቤርቶ ነኝ የማወራው ጣሊያንኛና እንግሊዝኛ ብቻ ነው እሺ አንተ በፍጹም አትስጋልኩ እኔ እኮ አሻንቲ ነኝ እኮ ጀግናው እኮ ነኝ ምን ሆነ ነው ሚስጥር እኔ ጋር ሴፍ ነው ባል እንግዲህ ነው ያለው ሚኪ አንተ እባክህ ስማኝ ቆይ ሰሎሜ ምናምን የምትባል ልጅ ጩቤ አፍልታችኋል እሺ ታዲያ እኛ ምን እናርግሽ ስራ እንፍታ ቦዘኔ ነው እንኛሽ እና ስራ ስፈቱ የሴት ነው እንደምበጠበጡት እንዴ እስኪ በእኛ ቦታ ሆናችሁት ኢንትራንስ እየደረሰ ነው ልንለያይ ነው ቢያንስ ለትዝታ ብትሆን እንደዚህ አይነት ተንኮል ብንሰራ ምን ችግር አለ ማለት ቆይ ይሄ ሁሉ ነገር ውሸት ብቻ እንዳይሆን አይገርምሽም ሶሲ ውሸት እኮ ነው ሶሲ ምንድን ነው ያስጮሽ እንዴ አታቸው ምን እንደዚህ ተንኮለኞች እንደዚህ አይነት ተንኮል ሰርተው እኮ ከቤም ጋር ያጣሉኝ ነበረ እና እነሱ የፈለገ ነገር ቢሉ ከኔ ጋር ታያለሽ እንዴ እኔ ምን ላድርግ ስለምወድህ እኮ ነው ሚኪ እንባይ መጣ የኔ ራሱ ጠብልኝ ራሱ ውስጥ የተረበሸ ወይ ግን እንትን ለምን ሰብሰብ ብለን አናለቅስም ይደረዛ ምድረ ስራ ፈት ቤብ በጣም ይቅርታ ይቅርታ አደርግልህ እንዴ ሞታ አላ እንዴ ለምንድን ነው የማያደርግልህ አይ ሶሲ እኛ እኮ ፈተና ነበር ስንፈትንሽ የነበረው አይደል ምን አይነት ፈተና በጣም ጥሩ እንግዲህ እኛም በጣም የምታውቂን ሰዎች ነን እና ታዲያ እናማ ይኸውልሽ እኛ ነገ ከነገ ወዲያ ዩኒቨርሲቲ የምንገባ ሰዎች ነን አይደለ የተማርን ሰዎች ነን ቆብ የምንችል ትልልቅ ሰዎች ነን አይደለ ነገ ቺት ተደርጎብሻል ብትባይ ብሬክ አፕ ካላረግን ልትል እኮ ነው ልትል እሷ ኧረ ብሬክ አፕማ አናደርግም ለነገሩ ጭንቅላቱን ነው አይደለ ብሬክ የምታረጊ በድንገት እንዴ እሱ ሀሳብ እኮ የመጣልኝ በቃ በንዴት ወደሱ እየመጣው እያለ የሆነች ቆንጆ ድንጋይ ሳይ ነው እንጂ እኔ ለክፋት አስቤ አይደለም አያቡሽ ድንጋይ እንኳን ቆንጆ በሚሆንበት ዘመን አንተ ይኸውልህ እንዳከካለ ከከካም ቢያንስ እኮ እየሞከርኩ ነው አንተ ላይ እንደ አመድ ቡን እያለ እየኖርክ ያለ ይነጻል ቤብ ፕሊዝ ይቅርታ አድርግልኝ ሶሲ ላንቺ ይቅርታ ሳላደርግ ነው ይመስልሽ ቤቢ ነይ መሰለኝ ነይ ጀሪየዋ ጀሪየዋ ያልከው? አዎ ምን ነው እናት አለም? ቆይ ምን አጋጥሞ ነው ጀሪየዋ ያልከኝ? እንደው የሆነ ብርቱ ጉዳይ ገጥሞኝ ቁጭ ብዬ ነው ጋሽ እንዴ እኮ ከኔ ጋር ኋላስ እሺ አቁጭ በል አንተ ደግሞ ማንን አፍቀረ ይሆን ታዲያ እንዴት ነሽ ሁሉ ሸጋ ነው አንተ ጋር ሁሉ ሸጋ ነው እኔ ጋር እንደው ምን ገጥሞ ነው ልታናግረኝ የመጣኸው እንዲያው እዚሁ ግቢ ማን ጠግቦሽን የምታስታውሰኝ አንዲት ሴት አለኝ ማንስ ደሞ እሷ
እነግርሻለሁ። ምን እንደነካኝ እኔ እንጃ። ዝም ብዬ ማሰብ ጀመርያለሁ። አይተንፈሱ እኮ ማናት? አንቺ ነሽ። ማን ጄሪ? አዎ አንቺ ጄሪ። እስክስ ማለት ይሄንን እኮ አንተ ትንሽ እንኳን አታፍርም? እኔ ጄሪን? አዎ ምን ነው እናት አለም እንዴ? ቆይ አንተ አልሞት አልኩህ እንዴ? እንዴ ትንፋሽን አሳጥረህ ልትገለኝ ነው? ኧረ እኔ እንደዛ ለማለት አይደለም። አረርተበል እንዴ እንኳን አይደለም እንደዛ ይቅርና እዚህ ላይ ተቀመጥከው ራሱ ትንፋሽ ከማጣሩ የተነሳ ተበድሬ ነው እየተነፈስኩ ያለው። ምን ይላል ይሄ ደፋር? መግደርደርሽ እንደሆነ ገብቶኛል እኮ። ቆይ አንድ ሁለት እንድትይልኝ ፈልጌ ነበር። የምን ሁለት? ይሄ ያስተብየውን ትንሽ ቆንጠጥ ማድረግ ፈልጌ ነበር። ማለት ልታስደበድበው ፈልጋ ነው? እንደዛ ነገር። እኔ እንደዚህ አይነት ነገር ውስጥ እጄን አላስገባም። የፈለግሽውን ያክል ገንዘብ ከፍላለሁ። አንተ ህፃን ነገር ነህ ልበል እንዴ? እኔ እኮ በካልኩሌሽን የምጓዝ ሰው ነኝ። እንደዚህ አይነት ስህተት ሰርቼ ራሴን አደጋ ውስጥ መክተት አልፈልግም። ይገባኛል። ልጁ በጣም ተጠራጣሪ ነው። እኔ ደግሞ እየዛትኩ ጥቃት ማደርስበት ከሆነ ያው ጥርጣሬው መጨመሩ አይቀርም። እናማ እንዳሰብነው ከመጠን በላይ አደገኛ ከሆነ እንዴ ቢቀድምንስ? ጥሩ እይታ ነው። አየህ፣ በሪዝን ሲሆን የእቅዱ አንድ አካል ይሆናል። እና ተስማማን? አዎ፣ አንተ እዚህ ነገር ውስጥ አትግባ። እኔ በራሴ መንገድ ጨርሰዋለሁ። የሚያስፈልግሽ ነገር ካለ ሁሉም ነገር ዝግጁ ነው። አታስብ። የሚያስፈልገኝ ነገር ካለ እኔ እነግርሃለሁ። ሌላው ደግሞ ቶሎ ቶሎ ባንገናኝ ጥሩ ነው፣ ምክንያቱም አደጋ ሊፈጥርብን ስለሚችል። ገባኝ። መልካም ቀን። ጸጋ ምን ለማድረግ እየሞከረች ነው? እየተከታተለኝ ነበር። ዲመስማ መጋኛ ጥሩ ስም ነው ያወጣልኝ። እባክህ አሁን እዚህ አልነበርሽ እንዴ? ወዴትም ልሂድ። አሁን የጠየቅኩህን ብቻ መልስ። ምን ነበር የጠየቅሽኝ? ለምንድን ነው የምትከታተለኝ? ኧረ እኔ ያልተከታተልኩሽም መስሎሽ ነው። ጥሩ ምን ብለህ ነበር ስም ያወጣልኝ? እኔማ ሳላስበው ነው መጋኛ ያልኩሽ። መቼም የመጋኛን ስራ ታውቀዋለህ አይደል? ኧረ እኔ በምን አውቃለሁ? ጓደኛሞች አይደለን? እና ለምን መጋኛ ብለህ ጠራኸኝ? ኧረ እንደው አዳልጦኝ ነው። እንግዲያውስ እኔ ልንገርህ፣ መጋኛ አንጋጦ አጣሞ ነው የሚደፋ። አምልጦኝ ነው። ማን ነው? አዳልጦኝ ነው። ማን ነበር ስሜ? መጋኛ። በጣም ጥሩ። ስሜን እንዳትረሳው እሺ? ኧረ ነው ፈጣሪ ምን ውስጥ የከተትከኝ? እንደው አልተጠበቀኝ እንጂ። በስመ አብ መንፈስ ቅዱስ። አይ ልቤ አይ ልቤ አይ ልቤ አይ ልቤ፣ እንደው ምን ላድርገው? በቃ ድሮም እኮ አምነዋለሁ። እሱም አያሳፍረኝም ብታይ። ታሪከኛ የሆነ አዛ የሆነ ልብ ደግሞ ምን አደረገ? ልቤማ አንቺን ፈለገሽ። ከዛ የተለመደው ስፓታችን ላይ ሲሄድ አጣሁሽ። ከዛ የመከረኛ ስልክ ተው አትጠጣ በሰላም እደር ስለው ጠጥቶ አደረ። ባትሪ ጨረሰ። እሺ እባክህ። ከዛማ በምን ላይ ጮልሽ? ከዛ እንዳሳብ መጣልኝ። በቃ አይኔን ጨፍኜ እጄን ልቤ ላይ እንዲህ አድርጌ ትንፋሽሽን ማዳመጥ ጀመርኩ እኮ የኔን። አይገርምሽም? እሺ እና ምን ተፈጠረ? ከዛማ ብዬ ከምስበው አየር ማል ያንቺ ትንፋሽ ባፍንጫዬ ማል ሸው አይል መሰለሽ? አቤት አገላለጽ፣ አቤት አገላለጽ። እኔ ግን ምን ቆርጦኝ ነው ያንተን ፍቅር አልቀበልም እምቢ አሻፈረኝ አልኩት። ቆይ አይፈረድብሽም ደሜ፣ ስላልተገለጠልሽ እኮ ነው። ቆይ እሱን ተውና ከዛ ግን ምን ተፈጠረ? ከዛማ የቃጁ ትንፋሽ በዚህ በኩል ነው ያለው የሚል ስሜት ልቤን እርግጥ ሲያደርገው አልተሰማኝ መሰለሽ? ልቤን ተሰማው እንግዳ ነገር ቃጁን ይዤ ነው የሚያየኝ አገር ብዬ ወደ አንቺ ከተፍ። ከዛ መሰስ ብለህ መጣ። ምን ጥያቄ ያለው ደሜ? ከዛ ልቤም አላሳፈረኝም፣ ይሄው አንቺ ጋር አመጣኝ። እንዲሁ ምን አባቴ ባረግ ነው የሚሻለኝ? ግን እንትና ጋር እትያሰለፍ ጋር እንዳለው በየአይነት ጥቅልል አድርገሽ ጉረሽ ማለቴ ቃጁዬ፣ የማሳይሽ ፍቅር ከአቅምሽ በላይ እንደሆነ ገብቶኛል። አይዞሽ ደግሞ እሺ፣ በርቺ፣ ትቋቋሚዋለሽ።
እንደሱ ትሪት ካላረክኝ እሞትብሃለሁ። እንዴ ለምን ሲባል ነው የምትሞችብኝ? ስንት መሞት ያለበት ከንቱ ፒፕል እያለ አንቺ ለምን ትሞችብኛለሽ? እና ታዲያ በእኔ ቦታ ማን ይሞትልኝ? ያ ሻንቲ አለ፣ ያ ኪሩም ተብዬ አለ። ሁለቱም ከንቱ ናቸው፣ ይሞቱ። አስፈላጊ ከሆነ ደግሞ እኔም እሞትልሻለሁ። እንዴ ደሜ ለምን ትሞታለች? እኔ ሞተት ልበልላት። ተው የበረሃ ጓዴ እንድትናገረው አልፈልግም። ጠላ አጣጪ፣ ድንጋይ አሟሟቂ፣ ስንት መኮንኖችን ዘርረን እዛ በረሃ ላይ ምን ባረግ ነው ግን የሚሻለው? አንተ ልጅ ምን ላርግ? ቆይ እኔ ምንም አታድርጊኝ ቃጁዬ፣ ብቻ ፎንቄን ተቀበኝ። በቃ ሂድ አፍጥ ነው ይዞና በቃ ቶሎ በል። እንዴ ማንን? ፎንቃና አንቺ ትሰክሻለሽ አይደል? ያንቺ ፍቅር ግን እንዲህ እንዳማረኝ አይቀርም። ቆይ ባልሰራልሽ ብቻ ያስፈራራኝ ምናምን ባልሆነ። በምን አቅሜ ነው ማስፈራራሽ? በየትኛው አንጀቴ ቃጁ? ይሻላል ደሜ ሙች ይሻላል። ደሜ ይፍላ። አሜን። እንዴ እርግማንሽ ምርቃት ነው ብዬ ስንቴ ነው ነገርኩሽ? ቃጁዬ እንዳትጠጋኝ አንተ ወደ ዘይድ በእናትህ። ኧረ እባክሽ ልደገፍሽ። እንዳትደገፈኝ። ሄቨን ምንድን ነው የሚያስቅሽ? አንቺንና የተንፍሱን እኮ አንድ ላይ አሰሚያችሁ። ሆ ይሄ ፋራ ቆይ እንደው ትንሽ እንኳን አያፍርም? መጥቶ ልቤ ከጅሎሻል ይላል። ቆይ እሺ ምን አልሽ? አጣጥቼ ሄድኩ። ምንድን ነው የጠጣሽው? መቼ ፍቅሬን እንዳልሆነ ታውቂያለሽ። እሱንም አውቃለሁ እኮ እንደው ሄቨን እስኪ እንደው በሞቴ አስቢን እስኪ እኔና የተንፍሱ ፍቅረኛ ማቾች ሆነን እስቲ አስቢን እንደው አንድ ላይ ሆነን እንደው እንዴ ደግሞ የተንፍሱ ምን ይወጣለታል? ቆንጆ ልጅ እኮ ሄቨን። ዛሬ ከኔ ጋር ያለች ችግር ምንድነው? ጄሪ ደግሞ ምን አጠፋው እንዴ? እንደው የአባቴ አምላክ እንደው የአባቴ አምላክ እንደው መድኃኒዓለምዬ እኔን እንደዚህ ጭልል እንዳደረገችኝ ጭልል አድርጋ አስቀራት። ስታስጠላ እንዴ! እሺ የት ነው ጥለሽ የምትሄጂው? ጠብቂኛ። ቹቻ የክረምቱን ትምህርት ምን አሰብሽ? ኧረ እኔ ምንም አላሰብኩም። እንዴ ለምን? ምክንያቱም ክረምቱን ወጠር አድርጌ ሰርቼ ለትንሿም እንዲሁም ደግሞ ለራሴ የሆኑ ነገሮችን ማድረግ አለብኝ። ለእሷ ሪፎርም ደብተር ምናምን ማለት አለብኝ። ለሱ ችግር የለውም። ለሱ ከሆነ እንተጋገዛለን። ኧረ በእናትሽ ቤዚቲ ተይ። የዛሬ ዓመት የሰራሽልኝ ውለታ ራሱ ከአቅሜ በላይ ሆኗል። ቹቻ አሁን ስለምን ውለታ ነው የምታወሪው? በእናትሽ አይ አንቺ ያረግሽልኝን ውለታ እኔ እንኳን ብረሳው እርትዬ አረጋሽ ራሱ ያስታውሱታል። የእሳቸውን የልጅ ልጅ አስጠንተሽ የሰጠሽኝን ብር ጠቅላላ ለሚጢጥ አይደል ያደረኩት? ወሬ ያለብሽ ግን በቃ አስቢበትና ማለት ነው። ግዴታ ለሁለት መማር አለብን። ደግሞ ቀጣይ 12 ስለሆነ ግዴታ ቲቶሪያሉ ያስፈልገናል። አይ ቤዚቲ እኮ እኔ ቲቶሪያል አጥልቼ 12ኛ ክፍል አልፌ ዩኒቨርሲቲ ልገባ ማለት ነው። አዋ ኧረ እናቴ ይቅርብኝ የኔ እናት። ይኸውልሽ የኔን ጭንቅላት ራሴ ጥንቅቅ አድርጌ አውቀዋለሁ። ጭንቅላቴ ራሱ እኔን ጠንቅቆ ያውቀኛል። ማለትማ እኔ ተፈትኜ እንኳን አልፌ ዩኒቨርሲቲ ብገባ ማለት ነው። ይኸውልሽ ትምህርት ሚኒስቴር እንዲህ አንገቴን ዘቅዝቆ የሚቀጣኝ ነው የሚመስለኝ። ወይኔ ቤዛ ወይኔ ምንድን ነው ሮቤርቶ ሮቤርቶ ነው አልቤርቶ ነው? ዞሮ ቤርቶ ነው መጨረሻው። በእናትሽ ቆይሽ እዚህ ምን ሊያደርግ መጥቶ ነው? እኔ ምን አውቃለሁ። እንግዲህ እኔ ግን የምጠረጥረው ያቀስቲ የማይሆን ነገር አድርጎት ነው የሚሆነው። አይመስለኝም። ቢያደርገው እዚህ ምን ይሰራል? እኔ አላቀልሽም ቤዛ፣ ግን ይኸውልሽ እራስሽ ትወጪዋለሽ። እሺ እኔ እንደሆንኩኝ እንግሊዘኛ ላይ ዱዳ ሁለታችንም አንድ ክላስ አይደለ? አብረን እንወጣዋለን። ሄሎ ሌዲስ Hello. Good afternoon. Good afternoon. How are you? How are you doing? Hello, Basie. Hello.